የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ደጋሚ መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 የአምላክ ልጆች ይላቸዋል መልአክን እና እኔ ልጅ ነኝ አለ። ኦቤሲ መልአክ ደግሞ ፍጹም ናቸው። ፍጹም መንፈስ ናቸው። ጻድቃንን የሚመሩ ደህነታችንን ደግሞ የሚያግዙ ዕብራውያን 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ከቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚያገለግሉ መናፍስት አይደሉም ምን ይላል። ስለዚህ መዳናችንን እንድንወርስ ደግሞ ምንም ያደርጉ የሚያግዙ ናቸው። ስለ አንድ ሰው መዳን ደግሞ የሚደሰት እና በሰማይ እኛ ራሱ ይሄ ሁሉ በህይወት ኖረን ልክ እንደ መልአክ ነው የምንኖረው መጨረሻ ላይ ማለት። እሺ ከዛስ ወደ ጻድቃን ይላካሉ። ወደ ጻድቃን ይላኩና ማለት ነው ጻድቃን ግዴታቸው ነው ይዘው መልአክን አላምንም ካለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል ሉቃስ 1 ላይ ማለት። እኔ የምናገረውን ቃል አላመንክምና ምን ትላለህ? ይሄንን እስክታይ ድረስ ዲዳ አደርጋለሁና ዲዳ ትሆናለህ። ከእግዚአብሔር የተላከው ለምንድን ነው መልአኩ? ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ አንብበን ምዕራፍ 1 ከቁጥር እሺ 10 ጀምሮ ላንብበን። ኦኬ እሺ ከቁጥር 10 በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ለዘካርያስ ማለት የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ። ማለት መልአኩ ፍርሃትም ወደቀበት። መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅን የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆችም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እንግዲህ ቅዱስ ገብርኤል ለምን ተላከ? ይህንን ሊያበስር ተላከ። ከዛስ ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ ብሎ ከገብርኤል ማስረጃ ሊጠይቀው ማለት ነው። ምንም አውጥፋት አለ ማስረጃ ሊጠይቀው ይሄ እንዴት አውቃለሁ? እሺ መልአኩን መልሶ ምን አለ? አየው መልአኩን መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገር ይህን የምስራች እንድሰብክልህ ተልኬ ነበር። አየህ ገብርኤል የተላከው ለምንድን ነው? እንዲናገረው ይህን የምስራች እንዲሰብክለት ማለት ነው። ከዛስ ግን እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም። የተላከው ለምስራች ነው። ነገር ግን የእሱን ቃል ስላላመነ ያን የዛን በእግዚአብሔር ፊት የሚቆመው የገብርኤልን ቃል ስላላመነ ምን አደረገ? ዲዳ አደረገ። ይሄ ቃል እስኪፈጸም ድረስ በራእይ 18:1 ላይ አንድ መልአክ ከሰማይ ሲወርድ አየሁ ይላል። ከመልአኩም ክብር የተነሳ ምድር በራች። ምድር ሁሉ በራች። ምድር ዲስማች የሆነን መልአክ አምጥታ አንደኛ ክርስትና መተናነስ ነው አይደለም። ከመልአክ እኔ ከቴዲ አንሳለሁ ነው ማለት ያለብን። በጣም አንዳንድ ቦታ ይገርመኛል አንዳንድ ነገር እና እኔ ከቴዲ አንሳለሁ፣ ከሀሚታ አንሳለሁ፣ ከከሌ አንሳለሁ ይባላል እንጂ ብዙ ሰው ነው የሚለው ወይዘው ኬት እንደየታ አላውቅም። ከመልአክ እበልጣለሁ፣ ከከሌ እበልጣለሁ፣ ከሰው እበልጣለሁ ይባላል። ራሱን ዝቅ የሚያደርግ ከፍ ከፍ ይላል። ጌታ ራሱን ከፍ የሚያደርግ ዝቅ ይላል። እና መልአክ እንደዚህ ከመልአኩ ክብር የተነሳ ምድር የሚበራ ዘካርያስና ሚስቱ ወይዘው በሉቃስ 1 ልክ ሲጀምር ጻድቅ ነበሩ ነው የሚለው። ሁለቱም ያለ ነቀፋ ጻድቅ ነበሩ ብሎ ነው የሚጀምረው። ይኸውልህ 6 ላይ ማለት ነው ከ5 ጀምሮ በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። አያቸው። ይሄን ጻድቅ ነው መጥቶ ምን ያደረገው? ቃሌን አላመንክምና ዱዳ ያደረገው ማለት በሴም ቲንግ እመቤታችን ጋር ሲመጣ
እንደዚህ ያለ ነገር ይፈጠራል። ይህ እንዴት ይሆናል ትለዋለች። እሷን ግን ወደ ማስረዳት ነው ሄደው ወደ ይሞላብሽ ወይ ባይዘው ማንም ባይብል ላይ ጸጋ ይሞላብሽ ተብሎ ያለ ከመሬታችን በፊት ወይም ጌታ ኢየሱስ ከመወለዱ በፊት እና ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ደስ ይበልሽ፣ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል። እስከ መቼ? ለዘላለም የሚነግስ ልጅ ትወልጃለሽ፣ ለዘላለም ንጉሥ ይሆናል። ዊችሚንስ አምላክ ማለት ነው። እሺ ለመንግስቱ መጨረሻ የለውም። ለመንግስቱ መጨረሻ የሌለው ሰው የለም አላት። ከዛ ማርያም መልአኩን ምን አለችው? ወንድ ስለማላቅ ይህ እንዴት ይሆናል? ይህ እንዴት ይሆናል? ልክ ዘካርያስ እንዳለው ማለት አለችው። መልአኩ መልሶ እንዲህ አላት፣ ዲዳ አደርግሻለሁ ስላላመንሽ እኔ ገብርኤል አላላት። መንፈስ ቅዱስ አየው ማብራሪያ ነው የሰጠው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። አስረዳት ማለት ነው። ከዛ ማርያምም እነሆኝ የጌታ ባሪያ ማንን ትወልጃለች ተባለች? የዘላለም ንጉሥ ለመንግስቱ ፍጻሜ የሌለውን ማለት ነው። እሷስ ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከዛ በጣም ነው የሚገርመው። ከዛ በኋላ መንፈስ ቅዱስ ደግሞ በኤልሳቤጥ ምን እንደሚል ስማ። ይሄው የኤልሳቤጥ ቃል የሰዎች ሐሳብ አይደለም። እንዲህ ይላል፣ ማርያም በዚያ ወጣ ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ሄደች። ወጣች፣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። እመቤታችን ሰላም አለቻት፣ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ምን እንዳለቻት ሰማ። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። እመቤታችን ደግሞ ምን ትመልሳለች? ማርያምም አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ጸጋ አግኝተሻል እኮ ነው ያላት። መቼ ተዋረድሽ አላት ቅዱስ ገብርኤል። ምን አለች እሷ ግን? የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ታላቅ ስራን አድርጓልና ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል እያለች ትቀጥላለች እመቤታችን ማለት ነው። የመጀመሪያው ክርስትና ከከሌ ይበልጣል የሚል ቃል መጠቀም በጣም ባይዘንስ እመቤታችን እንኳን ይህን ያህል ክብር አግኝታ ይህን የዓለምን ንጉሥ ትወልጃለች ተብላ ከቃሏ የተነሳ መንፈስ ቅዱስ ሄዶ ጽንስ አዘልሎ ማለት ነው። እንኳን ምን ትላለች? ውርደት የባሪያይቱን ውርደት። ልጅ ከተባለ መልአክም ልጅ ተብሏል። ክብር ከተባለ ጻድቃንን ዱዳ ነው የሚያደርገው። ሙሴ እግዚአብሔርን አዋራ ተብሎ ሰው ሁሉ ያላዩ ከፊቱ መብራት የተነሳ እስራኤላውያን ሁሉ የፈሩት ያ ሙሴ ተጠንቀቅ ነው የተባለው። መልአክ ጋር ሲሄድ ግን ተጠንቀቅ ስሜ በእርሱ ላይ አለና። ኤል ማለት ባይዘው እግዚአብሔር ማለት። አሁን ለምሳሌ ሚካኤል ይባላል። ኤል ማለት በሂብሩ እግዚአብሔር ማለት። ለስሜ በእሱ አለና ተጠንቀቃል። የሚያስቆጣውን ስራ መልአኩን እንዳታስቆጣው ነው የሚለው። ስለዚህ የመልአክ ክብር በክብር ደረጃ ሲታይ አይደለም እንደ ከወደቀ ሰው ጋር በኃጢአት ከሚመላለስ ሰው ጋር እኛ ራሱ ምናችን እንደ መልአክ ትኖራላችሁ ነው የተባልነው። ሌላው ግን ስለዚህ ባንተ አስተምሮ ለመላእክቶች መጸለይ ተገቢ ነው የምትለው?
እስካሁን ያወራሁት ስለ መልአክ መጸለይ አይደለም። ስለ መልአክ መጸለይ ግን አብራራ ካልከኝ አብራራ አብራራ። ስለ መልአኮች ክብር ነው ያወራሁት እስካሁን። አሁን መጸለይ ለምሳሌ ስንጸልይ ለማን ነው የምንጸልየው ነው ያልኳችሁና እሷ ለአንዱ ለእግዚአብሔርና ለኢየሱስ ክርስቶስ ነው ያለችው። ለመላእክቶች መጸለይ የለብንም ማለች። በአንተ አስተምሮ ስንጸልይ እኔ መጥቼ ወደ እናንተ ሃይማኖት መጥቼ ለማን ነው የምጸልየው? ለመላእክቶች መጸለይ ተገቢ ነው ትክክል ነው ወይስ ትክክል አይደለም? እሺ ለመላእክ መጸለይ ወይም ለመላእክ መጠየቅ ተገቢ ነው። ለምን? ሁልጊዜ አንደኛ 3 ፖይንቶች አሳያለሁ። እዛው ባይብል ላይ ያለ ነገር ነው የሚያሳይሽ። አንደኛ መልአኮች በእኛ መዳን ይደሰታሉ። ሁለተኛ መልአኮች የእኛን መዳን ይጠይቃሉ ወይም ከእግዚአብሔር ይጠይቃሉ ማራቸው እያሉ ማለት ነው። ሶስተኛ መልአኮች ከኛ ጋር አሉ ሁልጊዜ። አራተኛ መልአኮች ጸሎታችንን ያሳርጋሉ ወደ ሰማይ። አራቱንም መጽሐፍ ቅዱስ ላይ ያሳያሉ። የመጀመሪያው ምንድነው? መልአኮች ከሰማይ የእኛን ምህረት ይጠይቃሉ። ያ ሁለተኛው በአንድ ሰው መዳን በሰማይ ደስታ ይሆናል ይላል። ሶስተኛ ህብረት አላቸው መልአኮች ባይዘው ከኛ ጋር አካል ናቸው። አራተኛ ጸሎት ያሳርጋሉ። አምስተኛ ከኛ ጋር ናቸው። አምስት አራት እንደዚህ ከኛ ጋር አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ አለ። እሺ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት የኛ መላእክት ማለት ነው። በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። የእግዚአብሔር ፊት የት ነው ያለው? ቴዲ የት ነው ያለው እግዚአብሔር ፊት? እኔ እንጃ ንገሩኝ እናንተ። እኔ ተማሪ ነኝ። የእግዚአብሔር ፊት የሌለበት ቦታ አለ? የለም። የእግዚአብሔር ፊት ያያል ሰው ማለት በሰማይ ያለው ማንም ጌታ ኢየሱስ ነው እየተናገረ ያለው። የአባቴን ነው ያላቸው። አብ ፊት አለው? የሆነ የተቀመጠ ፊት አለ? ቅርጽ ያለው የለውም። እግዚአብሔር በሁሉ ቦታ ይገኛል። ስለዚህ ያንን ፊት ምን ያደርጋሉ? ያያሉ። እነማን? እነዚህ የኛ መላእክቶች። በዛ ሆኖ ምን ያደርጋሉ ካልክ ዘካርያስ 1:19 ላይ እንዲህ ይላል። እንዲህ ዘካርያስ ምዕራፍ 1 ቁጥር 12 የእግዚአብሔርን መልአክ መልሷል። እግዚአብሔርን አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ። አየው ይጠይቃሉ ምህረት ለሰዎች። ከዛስ ግን ጸሎት ያደርሳሉ ወይ ወደ ሰማይ? አዎ ያደርሳሉ። ኢዮብ ግባና ልክልሃለሁ። እሺ ትገባለህ። በደንብ ያብራራል። ጎበዝ ልጅ አለ። እሺ በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ እንዲህ ይላል። ከቁጥር 3 ጀምሮ ላንበበው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ጸሎት በማን እጅ ነው የሚወጣው? በዛ በመልአኩ እጅ በእግዚአብሔር ፊት ወጣ። ምህረት ይጠይቃሉ። እነዚህ መልአኮች ከኛ ጋር አሉ፣ ሁልጊዜ ከኛ ጋር አሉ። አደሴም ታይም በሰማይ ያለው የአባቴን ፊት ያያል። በእጁ ደግሞ ምን ይላል? ጸሎት ይዞ ይወጣል። የኛን መዳን ይፈልጋል። ስለዚህ ወደ አሚታ መምጣት አለብኝ። ስለዚህ አንተ ያለበት እምነት ጋር ስመጣ ለገብርኤል፣ ለሚካኤል፣ ለሌሎችም መላእክቶች በቀጥታ ለነሱ መጸለይ አለብኝ ማለት ነው። መጸለይ እችላለሁ። መጸለይ ትችላለህ። አለብህ ሚንስ ግዴታ አይደለም። ክርስትና ትችላለህ። መጠየቅ፣ እርዳታ መጠየቅ ትችላለህ። እሺ ወደ አሚታ እሺ እንምጣ። አሚታ ትክክል ነው እሱ የሚለው ነገር? ሚዩት ነሽ። ሚዩት አይደል?
አይደለሽም። አይ ስለ ምልጃ ነው ባይዘው ቴዲ ሚስሊድ እንዳይደረግ ሀሳባችን ስለ ምልጃ እያወራ ነው እንጂ እኛ ጋር እግዚአብሔርን መጠየቅ አትችልም የሚል አስተምሮ የለም። እግዚአብሔርን በደንብ እንጠይቃለን፣ ግን ምልጃ ደግሞ እግዚአብሔርን የሚያስደስተው ነገር ስለሆነ እርዳታ ቴዲዬ ለጠየቅኝ ጥያቄ ልመልስልህ። እግዚአብሔር እርዳታ አያስፈልገውም፣ የሚያስፈልገው አምላክ አይደለም። ሰው የምፈልገውን ነገር ቀጥታ ጠይቃለሁ፣ ቀጥታ ነው የሚመለስልኝ። ይሄ ነው በእኔ እምነት ያለው። ስለጠየቀኝ ልመልስልህ። በመጽሐፍ ቅዱስ ታስደግፈው ነው ልክ እንደኔ እንዳብራራው ኤፍሬምን አስገቡት እያሉ ነው። ላይቭ ላይ ነው መሰለኝ ኤፍሬም ታስገቡት። ሞር እሱ በደንብ ስለተማረ ብዙ መልስ ከነሱ ታገኛላችሁ። እኔ ግን እየተማርኩት እስካለውም ድረስ ቀጥታ ነው ኢየሱስን የማገኘው እንጂ ምልጃ የሚያባብልልኝ ምናምን እንትን አይደለም፣ አያስፈልገኝም። አንቺ በቀጥታ የምትጸልይው ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው። ቅዱስ ገብርኤል አንተ ጠብቀኝ፣ ሚካኤል ጠብቀኝ አትይም። በአንቺ አስተምሮ አልልም። ሰዎች እንደዛ ካሉ በአንቺ አስተምሮ ስህተት ነው የምትይው። አዎ ኦኬ። ኤርሚ ወደ አንተ ልምጣ። እሺ በቀጥታ እንጸልያለን። ቴዳይ ግን ምልጃ ምንድነው ካልከኝ፣ ምልጃ እግዚአብሔርን የሚያስደስተው ነው። አሁን እንደሚባለው ነው ምልጃ አላልኩም። ምልጃ ሳይሆን ለምሳሌ እኔ እንበረከካለሁ ወደ እልፍኜ ገብቼ አሁን ከዳንኩኝ በኋላ ኔክስት ስቴፕ ኢዝ መጸለይ ነው አይደል? ኮኔክት ማድረግ አለብኝ ከፈጣሪ ጋር። እውነት ነው። ቅዱስ ገብርኤል አምላክ አንተ ጠብቀኝ፣ ሚካኤል አንተ ጠብቀኝ እያልኩኝ መጸለይ አለብኝ ወይስ የለብኝም? አሁን አንዳንድ መኪኖች ላይ እንደዚህ አይነት ጥቅሶች አሉ። ቅዱስ ገብርኤል ጠብቀኝ፣ ጸሎታቸውንም ሲያደርሱ ለመላእክቶች ያደርሳሉ። እና መጥቼ እናንተ ጋር ለመላእክቶች ብጸልይ ትክክል ነው ወይ? ትክክል ከሆነ አዎ ትክክል ነው። በዚህ ነገር ምልጃው ላይ ሳይሆን መጸሎቱ ላይ ነው። ምልጃ ማለት እሱ እኮ ነው። ምልጃ ማለት አንድ ሌላውን ሰው ለምሳሌ ስለኔ ቅዱስ ገብርኤል የሚጠይቅልኝ ከሆነ ለምሳሌ እስከ ማራቸው ብሎ የጠየቀው ምልጃ ማለት ነው። ለምሳሌ ስለዛ ህዝብ ያ መልአክ ምን እያደረገ ነው? ምልጃን እያቀረበ ነው ማለት ነው። አይ ነው ምልጃ ማለት እሱ ሳይሆን ምልጃ እንደዛ አይደለም። ለምሳሌ ቅዱስ ገብርኤል የሆነ ነገር አከናውንልኝ ካልኩት የእሱን ፍቃድ እየጠየኩኝ ነው አይደለም? የማንን ፍቃድ? ለምሳሌ ቅዱስ ገብርኤል አባቴ ወይ አንድ ጉዳይ ኖሮኝ ይሄን ጉዳይ ፈጽምልኝ አከናውንልኝ ካልኩት እሱ አከናዋኝ እንደሆነ ፍቃድ እየሰጠሁት ነው፣ ወይም ደግሞ እውቅና እየሰጠሁት ነውና እንደዛ መጸለይ ይችላል ወይ ነው የኔ ጥያቄ። እሺ ፍቃድ ሲባል ወይም ደግሞ እነ ቅዱስ ገብርኤል ወይም ደግሞ እነ ቅዱስ ሚካኤል ወይም መልአክ ወይም ጻድቃን በእኛ ቤተክርስቲያን ውስጥ ከእግዚአብሔር የተለየ ፍቃድ የለም። እግዚአብሔር የማይፈቅደው እነሱ የሚፈቅዱት ነገር የለም። ስለዚህ እነሱ ኃይል አላቸው ከኔ የተሻለ ብለን መታመን ወደ ክርስቲያን ወደ አካል ለምሳሌ በእኛ ህብረት ውስጥ ወዳሉት ልንገር፣ ሌሎች ህብረት ውስጥ ማን እንዳለ አላውቅም። በእኛ ህብረት ውስጥ ማን አለ መሰለህ? በዕብራውያን መጽሐፍ በአዲስ ኪዳን ምዕራፍ 22 ምዕራፍ 12 ከቁጥር 21 ጀምሮ ላንብበን። ሙሴም ይላል ስለ ሙሴ ሲያወራ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር አለ። ነገር ግን አለ ስለኛ ደግሞ ሲያወራ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። የት ደርሰናል? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ይሰማል? እሺ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈው ወደ በኩራት ማህበር የሁሉም ወደ ሆኑት ወደ ጻድቃን መንፈሶች ይላል። ስለዚህ ማን አለ? በደስታ የተሰበሰቡ አላፋት መላእክት አሉ ከኔ ጋር። በሰማያት የተጻፈ ወደ በኩራት ማህበር ደርሻለሁ። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሻለሁ። ያ ስለዚህ ጻድቃን መንፈሶች መላእክት ከኔ ጋር አሉ፣ የኔ አካል ናቸው። ለነሱ መጠየቅ ማለት ምን ማለት መሰለህ ቴዲዬ? በአንደኛ ቆሮንቶስ ምዕራፍ 12 ላይ በአንደኛ ቆሮንቶስ ምዕራፍ 12 ተመክራለሁ መልጃ ይላል አይደል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነገር ይህ ነው። ስለዚህ በእግዚአብሔር ፊት ይሄ መልጃ ይሄ ሌላኛው አካል ወደ እኔ እሱ ሲጠይቀው ምን የሚያደርግ ነው? የሚያስደስት ነገር ነው። ለምሳሌ
ብሉይ ኪዳንን ብንሄድ በመዝሙረ ዳዊት ምዕራፍ 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። በማን ዙሪያ ይሰፍራል? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። ስለዚህ የሆነ መልአክ አድነኝ ማለት ከኢየሱስ ተነጥለህ በሆነ ስልጣን ከኢየሱስ ውጪ ከኢየሱስ ጎን ለጎን ባለ ስልጣን ሳይሆን ጌታ እግዚአብሔር በሰጣቸው ፈቃድና ስልጣን ጌታ የሆነ ስልጣን የሚሰጥ እንደ ምድር መንግስት ከሆነ ከስልጣን የሚያባር የሚሰጥ አይደለም። አንድ ጊዜ የተሰጠ ነው። ጸጋ አንድ ጊዜ የተሰጠ ነው። ስልጣን አንድ ጊዜ የተሰጠ ነው። ስለዚህ በሌላኛው አካል በኩል ከእግዚአብሔር መጠየቅ ማለት ነው እንጂ የሆነ ሌላ ከክርስቶስ ሌላ ስልጣን ከእግዚአብሔር ሌላ ስልጣን ከሆነ እንደዛ ተደርጎ ስለሚታይ ነው። አንድ ጊዜ ይህን ስል ከዚህ በፊት ማሳይቻለሁ። አሁንም ድጋሚ ላሳይ። ቅርታ ይኸውልህ፣ ይህን ስል ከዚህ በፊትም ስላሳየው ነው። ይሄ ጌታ ኢየሱስ እዚህ ጋር አንድ ግንድ አለ አይደል? ሌሎቻችን ሁላችን በዚህ በግንዱ ላይ ቅርንጫፍ ነን። ዕብራውያን 12 ላይ እንደሚለው ማለት ነው። ስለዚህ ይህን ቅርንጫፍ ጠየቅኩ ማለት ይሄኛው ሰው ለምሳሌ የቤተክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎት ድውዩን ያድናል፣ ጌታ የሚያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። የቤተክርስቲያን ሽማግሌ ይሄ ከሆነ የታመመው ይሄ ከሆነ ስለዚህ ጸሎት የዚህኛው ኃጢአት የሚሰረይለት ከሆነ የሚሰረይለት በዚህኛው ስልጣን ነው፣ በግንዱ ስልጣን ነው። ቆይ የኔ ጥያቄ እዛው ጋር እያለ ግንዱ መሀል ላይ ያለው ነው አይደለ? ይሄ ነው ግንዱ። አሁን ግንዱ ቀጥታ እኔን ጠይቁኝ ነው ያለው ወይስ በቅርንጫፎቼ በኩል አናግሩኝ ነው ያለው? ግንዱን ቀጥታ ትጠይቃለህ ወንድም። ክርስትና እሺ፣ ግንዱን ቀጥታ ትጠይቀዋለህ። ጠንካራ ያልሆነ አካል ወይም ጠንካራ ያልሆነን አንድ መጀመሪያ ግንዱ ጋር ለመጣበቅ ምን ያስፈልግሃል? ትሰበካለህ አይደል? በሐዋርያት ትሰበክና ወደዚህ ግንድ ትጣበቃለህ። አንዴ ግንዱ ላይ ስትጣበቅ ግን የእነዚህ ሁሉ የጌታ አካል ስትሆን የእነሱም አካል ነው የምትሆን። ገብተዋል? ጠንካራው ግንድ ደካማውን ግንድ ያግዛል። ክርስትና እንደዛ ነው። የአንደኛ ቆሮንቶስ ምዕራፍ 12 ይህንን ነው የሚናገረው። ጠንካራው ግንድ ደካማውን ግንድ ያግዛል፣ ይተጋገዛሉ እርስ በርስ። ምልጃ ማለት መተጋገዝ ነው። አንዱን መጠየቅ ማለት ሌላኛው አካል መጠየቅ ነው። ቆይ ኦኬ፣ የኔ ጥያቄ የመጨረሻ ላስተካክለው። ለምሳሌ ኤርሚ አንተ ቴዲ ነገርህን ለኔ አስታውቀኝ ካልከኝ ወንድሞች አሉ እህቶች ምናምን አሉ ቤት ውስጥ አይደለም? ወንድም እህት አለ ቤት ውስጥ ልበል። ለምሳሌ አለ ወንድም እናቶች አሉ አሉኛ። ኦኬ፣ አሁን ኤርሚ አንተ ቴዲ ችግር ካለብህ እኔን አናግረኝ፣ እኔን ጠይቀኝ ብለኸኛል። አንተ ታናሽ እህትህን ወይም ደግሞ ታላቅ ወንድምህን ታከብረዋለህ፣ ትወደዋለህ። የቤተሰቡ ብራንች ነው። አንተ ቀጥታ እኔን ቢሮዬ ክፍት ነው 24/7 እና አናግረኝ ካልከኝ እሺ፣ በቀጥታ አንተ ጋር ነው እንጂ መምጣት ያለብኝ ለወንድምህ ነግሬ ወንድምህ ለአንተ እንዲነግር ማድረግ ትክክል ነው? እሺ፣ ክርስትና ትምህርት ሙሉ ትምህርት ነው እንደነገርኩህ። አሁንም በቀደም ነገር ነበር። ሁለት አይነት አቀባበል አለ፣ የምንፍቅናና የክርስትና። እኔን ጠይቁኝ ብሏል ጌታ ኢየሱስን፣ ቀጥታ እንጠይቀዋለን። ጌታ ኢየሱስ ደግሞ በቤተ ክርስቲያን ሽማግሌ በኩል ኃጢአታችሁን ይቅር እላችኋለሁ፣ እነሱ ሲጸልዩላችሁ የእናንተን ኃጢአት ይቅር እላለሁ ብሏል። ለምሳሌ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ እኛ ሁለቱንም እንቀበላለን። ቆላስይስ 4 ላይ ከቁጥር 3 ጀምሮ ቅዱስ ጳውሎስ ጸልዩልኝ ይላል። ራሱ ስለማይጸልይ አይደል፣ መጸለይ ስለሚከብደው አይደል። ለምንድን ነው? ክርስትና መተጋገዝ አለው። በዛ መተጋገዝ ውስጥ ደግሞ እግዚአብሔር ደስ ይለዋል። አዩ መተጋገዙን ይወደዋል እግዚአብሔር። ስለዚህ እኛ እግዚአብሔር የሚወደውን ሁሉን ነገር እናደርጋለን እንደ ክርስቲያን እንጂ ለአእምሯችን የሚስማማውን እየመረጠን አይደለም የምናደርገው። ስለዚህ አንዱ በአንዱ መተጋገዙ ደስ ይለዋል እግዚአብሔር። አንዱ ስለሌላው መጠየቁ ደስ ይለዋል። የኛ ጸሎት የኛ ከስራችን የደከምንና ወይም ደግሞ በህይወታችን የደከምን ስንሆንና ሌላ አካላችን ጠንካራ ከሆነ
በዛ በጠንካራው አካላችን እግዚአብሔርን መጠየቃችን እግዚአብሔርን የሚያስኮርፈው ወይም እግዚአብሔርን ደግሞ የሚገፋ አይደለም። ይልቁንም በጠንካራው አካላችን በኩል ቆሮንቶስ 12 ላይ እንዳለው በጠንካራው አካላችን በኩል ወደ እግዚአብሔር መጠየቅ ነው። ያ ደግሞ እግዚአብሔርን የሚያስደስተው ነገር ነው። ኦኬ እስኪ ደግሞ ሌላ ኦኬ ቴንክ ዩ ኤርሚ ቴንክ ዩ ቤኪ ገብቷል። ፖዞ ነው ይሁን በኦዲዮ ገብቷል አላወኩም። ለኔ በደንብ አይታይም። ይታያቸዋል? ቴዳዬ በእንትን ነው በፎቶ ነው የገባሁት እኛ ጋር ምሽት አለ። ኦኬ 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 ችግር የለውም። እሺ አሁን ለምሳሌ አንተ ባለበት ሳስተምሮ ለምሳሌ እኔ ከዳንኩኝ በኋላ አሁን ሁለተኛው ስቴፕ ላይ ነኝ ያለሁት። ምጸልየው እንዴት ነው? ለማን ነው ምጸልየው? ለመላእክቶች አንተ ያለበት እምነት ላይ ለመላእክቶች ለነ ሚካኤል ለነ ገብርኤል መጸለይ እችላለሁ ወይስ አልችልም? አንተ ባለበት እምነት። ቴዳዬ ስላገኘው ደስ ብሎኛል። ሰላም ብያቻለሁ ሁላችሁም። ኤርሚ እንደ እህታችን ክቢን ቴዳዬ እኛ ክርስቲያኖች ነን። ገባ ክርስቲያኖች ስለሆንን እንደ እግዚአብሔር ቃል ነው ስናወራ የምናወራው፣ ስናገር የምናገረው እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል የሚለንን ብቻ ነው የምንለው። ሰው አንድ ክርስቲያን በቀጥታ አክሰስ ሊያደርገው የሚችለው አካል አለ፣ እርሱም እግዚአብሔር ይባላል። እግዚአብሔርን በደላሎች በኩል አይደለም የምታገኘው፣ በቀጥታ ነው እርሱን አክሰስ የምታደርገው። ጸሎት እንኳን ብትፈልግ መጸለይ ካለብህ እንዴት መጸለይ እንዳለብህ ራሱ ጌታችን ኢየሱስ ክርስቶስ በዚህ በምድር እያለ አስተምሮናል። ስለዚህ ጸሎት ለመጸለይ ከፈለግ በማን በኩል እንዴት መጸለይ እንዳለብህ መጽሐፋችን በግልጽ ይናገራል ማለት ነው። ለምሳሌ ያው ቅድም በጥቅስ ነው በማስረጃ ነው ምናምን ሲል ነበረ ወንድማችንና እህታችን በጥቅስ አስደግፈሽ እስቲ አውሪ ምናምን ስላት ነበረ። ያው በጥቅስ አስደግፌ ልንገርህ። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚህ ያለ እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርጋለሁ፣ በስማቸው ኪዳን በተገባላቸው ምናምን ባልኳቸው በመላእክቶች በኩል ምናምን አላለም። በቀጥታ ምንም ብትፈልጉ አብ በስሜ እንዲከብር በእኔ ስም ለምኑ እኔ አደርጋለሁ አለ። ከዚያስ ማንኛውንም ነገር አለ ቁጥር 14 ላይ ማንኛውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ስለዚህ እኛ የእግዚአብሔር ልጆች እንጂ ባሮች አይደለም። ማለት ልጅ ከሆንክ ከአባትህ የምትፈልገውን ነገር አንተን አባትህ በቀጥታ የምታገኘው እንጂ በሰራተኛዋ በኩል አሊያም ደግሞ በሆነ ሰው በኩል አድርገህ አይደለም ከአባትህ የምትፈልገውን ነገር የምታገኘው። አየህ ተወልዳላ። ስለዚህ የመጠየቁን መብት ያገኘኸው በመወለድ ስለሆነ እኛ ደግሞ በክርስቶስ ተወልደናል፣ የእግዚአብሔር ቤተሰብ ይሆናል። ኤፌሶ ምዕራፍ 2 ዝቅ ብለህ ስታነብ እንግዲህ ወዲህ ባላገሮች አይደላችሁ የእግዚአብሔር ቤተሰቦች ናቸው ነው ስለሚል ማለት ነው። ስለዚህ እንደ ክርስቲያን ወይም ደግሞ አባቶቻችንም እንዳስተማሩ የምንፈልገው ነገር በቀጥታ መጠየቅ ካለብን የምንጠይቀው በክርስቶስ በኩል ነው። ብንጸልይ በእርሱ በኩል ነው የምንጸልየው። ምን አለ ራሱ ጌታችን ኢየሱስ ክርስቶስ ምንም ነገር ብትፈልጉ እኔ ለምኑኝ እኔ አደርገዋለሁ። ስለዚህ መጸለይ ከፈለክ የምትጸልየው በመላእክትም በኩል አይደለም። ሲጀመር መላእክት ራሱ እኮ የሚላኩ ናቸው። ቴዲዬ ኦኬ፣ ለምሳሌ አንተ የባለ ሀብት ልጅ ሆነ አስቧል። የባለ ሀብት ልጅ ሆነ አባት አንተን ይጠብቁ ዘንድ ጋርድ ገባህ ቢቀጥርና በጋርድ ታጅበ የምትወጣ ብትሆን አንተ በጋርድ በኩል አይደለም ከአባት የምትፈልገው ነገር የምታገኘው። ጋርዱን የቀጠረ ራሱ አባት ነው። ገባህ? እዚህ ጋርዱ አንተ ላይ ምንም ስልጣን የለው። አንተ ነህ ጋርዱ ላይ ስልጣን ያለ። ገብቷል? ስለዚህ መላእክቶች ራሳቸው የሚላኩት ከእግዚአብሔር ነው። ማን ይጠብቁ ዘንድ አንተ ሁላችንም ከእግዚአብሔር ካልተጋርኩ በስተቀር በራሳቸው ፍቃድ ማድረጋቸው። ቢኮዝ ለምን ብትለኝ ባሪያዎች ናቸው። ኦኬ ባሪያዎች ናቸው እነሱ። ከየት አመጣው ካልከኝ ዮሐንስ ራዕይ ምዕራፍ 9 ብቻ ነው እኔም እንዳንተው ባሪያ ነኝ ብሎ ስላለኝ መላኩ ዮሐንስ በተገናኘ ጊዜ ማለት ነው። ሰው ምን እያልኩ ነው? እግዚአብሔር አምላክ ጠባቂ ቢልክልህ የሚልከው እግዚአብሔር አምላክ ራሱ እንደራሱ ፍቃድ እንጂ አንተ መላእክቱን መላኬ ምናምን ብለህ ጠርተው አይደለም። እና ሰው ማንኛውም ጸሎት እንኳን ምንለምን ኤኒ ላይክ ለፕሮቴክሽን ሊሆን ይችላል የሚያስፈልገን ነገር እዚህ ጋር ለምሳሌ ማንኛውም ነገር ካለ ማንኛውም ነገር በማንኛውም ነገር ውስጥ ምንም ነገር ልታስገባበት ይችላል። ስትፈልግ ሚስት ልታስገባበት፣ ስትፈልግ መኪና፣ የፈለግከውን ነገር ልታስገባበት
በማንኛውም ነገር ውስጥ ይጠቃልላል። ገብቶሃል? ማንኛውም ነገር በስማቸው አላለም፣ በስሜ ነው ያለው። በማን ስም? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በትለምኑ እኔ አድርገዋለሁ ያለው ራሱ ነው። ሄዳዬ ሰው ጸሎት ብትፈልግ በቀጥታ እሱን አክሰስ ማለት ይችላል። ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ኤፌሶ ምዕራፍ 3 ቁጥር 13 እና 15 እንደዚህ አለ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየም ከአብ ፊት እንበረከካለሁ። አንተ መንበርከክ ስትፈልግ የምትንበረከከው በሰማይና በምድር ያለ ሁሉ አባትነት ከሚሰየም ከአብ ፊት ነው የምትንበረከከው። ምን ልትል? ታመሰግነው፣ የምትፈልገው ነገር ልጠይቅ፣ ዋሬቨር ምንም ነገር በውስጥ ብቻ የሚመጣውን ነገር ለማቅረብ በአብ ፊት ትንበረካለህ። በቀጥታ እሱን አክሰስ ታደርጋለህ። ይሄ በቃ የክርስቲያን እንትን ነው። የክርስቲያን ስትሆን እንደዚህ ነው። ከእግዚአብሔር ቃል ነው እንደዚህ የምታወራው። ሌላው ነገር ደግሞ በጣም አሳፋሪው ነገር አንደኛ ቆሮንቶስ ምዕራፍ 12 ጠቅሶ ስለ ብልቶች ምናምን ተነሳ። ሐዋርያ ጳውሎስ ሲጀመር መልእክቱ የተጻፈው ለማን ነው? ቴዳዬ የሚገርም ነገር መልእክቱ የተጻፈው በምንድን ነው? በነፍስ በስጋ በምድር ላሉት ነው እንጂ በነፍስ በስጋ ምንድን ነው? በስጋ ነፍሳቸው ስጋቸው ከነፍሳቸው ለተላቀቀ ወይ ደግሞ ለሞቱት አይደለም። መልእክቱ በቀጥታ አድሬስ የተደረገው የተላከው በቆሮንቶስ ላሉ በህይወት ላሉት ነው እንጂ ለሞቱት አይደለም። ስለዚህ ብልት ሲባል በቀጥታ ወስዶ የሞቱትን አምጥቶ ከዚህ ጋር የማገናኘት ነገር አለ። ብዙ ጊዜ አይተህ ከሆነ እዚህ ሐዋርያ ጳውሎስ ብልቶች ምናምን ብሎ ሲል አንድ ላይ ዩኒቲ በመሆን ስለምንሰራው ገባ የእግዚአብሔርን አገልግሎት ስለምናገለግለው ሀሳብ እንጂ የሚያወራው ፈጽሞ የሞተን ሰው ምናምን ነገር ወደ እነሱ ጸልየን ከእነሱ ጸሎት ሰምተን ስለሚመለስበት ጉዳይ አይደለም። ሐዋርያ ጳውሎስ ራሱ ሰውና ውጭ ልክ አይደለም። ሌላው ነገር ደግሞ ምንድነው ያዕቆብ 5 ላይ የተነሳው ሀሳብ አለ። ያዕቆብ 5 ላይ ራሱ በተለይ መልእክቶቹ በጠቅላላ የተጻፉት ቴዳዬ በህይወት ላሉ ለቆሮንቶስ ይጻፍ በቆሮንቶስ ላለችው ቤተክርስቲያን ነው። በዛ ውስጥ ላሉት ወንድም እህቶች ናቸው። ለሞቱ አይደለም፣ በህይወት ላሉት ነው። አሁን ለምሳሌ ታፕታፕ እያደረጋችሁ ክብራትና ክብራን እንደነገርኳችሁ እኔ ሃይማኖት የለኝም። እዚህ ሲናገሩ ስብዕናቸውን ትገመግማላችሁ። ማነው ባለጌ ትገመግማለህ። ማነው በእግዚአብሔር ቃል የሚናገረው ትገመግማለህ። ፍርዱን እንሰጣለን፣ አብረን እናያለን። መስመር የወጣ ነገር ካለ ከየትኛውም እምነት ውጣ፣ ከየትኛውም ፖለቲከኞችን እያንደረደርኩኝ እንደማወርደው አወርዳለሁ። ህዝቡ ግን ይፈርዳል እና እናንተ የፈረዳችሁ ነጥብ እየያዛችሁ ለማለት ያለ እኛ በዓለም ያለን ሰዎች ነን። ለመማር ነው የመጣ ነው። አንድ ጥያቄ ልጠይቅህ ቤካ። ለምሳሌ ሚካኤል የመላእክቶች አለቃ ነው አይደል? ያ የይሁዳ መልእክት ላይ አለ ባልሳሳት 2 ላይ የሰይጣን የመላእክቶች አለቃ ሚካኤል ምንም ሊናገሩ አልደፈረም የሚል 2 ላይ ጥቅሱን ትነግሩኛላችሁ። የይሁዳ መልእክት ላይ ይመስለኛል። አሁን የመላእክቶች አለቃ ሚካኤል ከሆነ እኔ ለምሳሌ ስጸልይ መላእክቶችን ስላንተ ያዛል ተብሎ ተጽፏልና ለሚካኤል ብጸልይ ለመላእክቶች አለቃ ጥበቃ ኃይል ላይ ብዬ ብጸልይ ችግር አለው? አይሰማም። ሲጀመር እኮ አይሰማም። በጣም ነው ችግር ያለው። ቢኮዝ አንተ እንዴት ነው ማለት ወደሱ የትኛው ሐዋርያ ወደሱ እንዲጸልይ ያስተማረ? መጽሐፍ ቅዱሳችን እኮ እንደዚህ አይልም። ሚካኤል ማን ነው ብለህ ካልከኝ ከእግዚአብሔር አምላክ የሚላክ መልአክ ነው። ገባ? በቀጥታ እግዚአብሔርን አክሰስ የምታደርግበት ነገር ተፈጥሮ ሲያበቃ በሚካኤል ብለህ ራሱ ከሄድክ ሲጀምር ራሱ የሄድክበት መንገድ ትክክል አይደለም። መጽሐፍ ቅዱሳዊ ማለት ነው። ገባ? የትኛውም ሐዋርያ ወደ መልአክ የጸለየ የለም። ከመልአክ እርዳታ ፈልጎ ወደ መልአክ ጸሎት ያደረሰ ሐዋርያ ከአዲስ ኪዳን ምንም ልታሳየኝ አትችልም። ገብቷል? መልአኩ ራሱ ስሙን ካየው የሚላክ አለቃ ይላል። የመላእክቶች አለቃ ሚካኤል ከሆነ ሚካኤል፣ ስለዚህ መላእክቶች እኛን የሚጠብቁ ከሆነ ወይም ደግሞ ስለኛ ከእግዚአብሔር የሚላኩ ከሆነ አለቃው ደግሞ ሚካኤል ከሆነ ምን ችግር አለው? ለሚካኤል ብለቅ ብጸልይ ነው። ከማን ነው የሚላከው? ቴዳዬ አየህ፣ ሲጀምር ራሱ መላእክቶች የሚሰፍሩት ማንም በሚፈሩት ዙሪያ ነው፣ እግዚአብሔር ነው። አየህ፣ ስለዚህ መላእክቶች ራሱ የሚንቀሳቀሱት በእግዚአብሔር ፍቃድ ነው። ከእግዚአብሔር ፍቃድ ውጭ ምንም ነገር ማድረግ አይችሉም። ቢኮዝ እግዚአብሔር ነው የሚያገለግሉት። ገባ? እግዚአብሔር ደግሞ እንዲያገለግሉ ዘንድ ሲልካቸው እግዚአብሔር ኦን ፐርፐስ በራሱ ፍቃድ ነው የሚልከው። ስለዚህ ማንም በራሱ ፍቃድ፣ ለምሳሌ ሚካኤል በራሱ ፍቃድ ቢነሳ
እንግዲያውስ በቀጥታ የሚያገኘው የድሮ ወዳጁ ነው፣ ሳጥናኤልን ነው የሚያገኘው። ቢኮዝ በራሱ ፍቃድ ስለሆነ የሚያደርገው ገባ። ሰው በራሱ ፍቃድ ማድረግ በራሱ ፍቃድ የሆነ ነገር መከወን አይችልም። ለምን ሲባል ከእግዚአብሔር የሚላክ መልአክ ስለሆነ። ከእግዚአብሔር የሚላክ መልአክ ደግሞ ላኪው ራሱ እግዚአብሔር አለ። እግዚአብሔር ደግሞ የኛ አባት ነው፣ ለእነሱ ግን ፈጣሪያቸው ነው። በነገር ላይ አሁን ልዩነት እኮ አለ። ባይ ዘ ወይ ሐዋርያ ጳውሎስ ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ላይ በመላእክትስ እንኳን እንድንፈርድ አታውቁም ምን ይላል? ገባ አይደለ? ዩሲ ያ ማለት የኛ የእግዚአብሔር ልጅነትን ያገኘንበት አምላክ ሰው የሆነበት ጉዳይ ለሰው ልጆች ስለሆነ የተሻለ ፕሮቴክሽን ከእግዚአብሔር አምላክ አለን ብዬ እኔ አምናለሁ። ስለዚህ መላእክቶች ቢመጡ የሚላኩት ከእግዚአብሔር እንደ እግዚአብሔር ፍቃድ ቤካን ፕሮቴክት ሊያደርጉ እንጂ ቤካ በቀጥታ መላእክት ብሎ መላእክን ጠርቶ መላእክት እንዲጠብቀው አያደርግም። የመላእክቶች አለቃ ማለት ምን ማለት ነው? መላእክቶች ሄደው ለሚካኤል ነው ሪፖርት የሚያቀርቡት ማለት ነው ወይስ ምን ማለት ነው? የመላእክቶች አለቃ ሲል ቲዳይ ይሄ የመላእክቶች አለቃ ለምሳሌ ምንድነው ስለ መላእክት የሚያጠኑ ሰዎች አሉ። በእርግጥ እሱን ነገር በደንብ አድርጎ ያሰዱሃል። ለምሳሌ እነ ኤፍሬም ምናምን ከመጡ በደንብ አድርጎ ያሰዱሃል እሱን ነገር። ግን የመላእክት አለቃ ሲባል ለምሳሌ እያንዳንዱ ነገር እንትን አለው አይደለም። ለምሳሌ በእንትን እንኳን ካየው በምድር መዋቅራዊ ሲስተም እንኳን ካየው ጉዳዩ አለው አይደለም። የመላእክት አለቃ ማለት አንተ መልአኩ እንደፈለገ በራሱ ፈቃዶችን ያዛል የሚለው አይነት መንገድ አይደለም። በዛ አይነት አንደርስታንዲንግ ልክ ምድር ላይ ባለው አይነት ከሆነ የምታስበው የስ እንደዛ ሊመስል ይችላል። ግን አይደለም፣ እንደዛ አይደለም። መላእክት አለቃ አለው ማለት መላእክቱ በራሱ የራሱን ነገር እንደፈቀደ ያደርጋ ማለት አይደለም። ያን ነገር እንዲያደርግ በፍቃዱ እንዲመላለስ የተሰጠው እልቅና ነው ማለት ግን አይደለም። ገብተዋል? ስለዚህ እኔ የመላእክት አለቃ ስለሆነ በራሱ ፍቃድ የምጠይቀውን ነገር በቀጥታ ይሰጣል። የምትፈልገው ነገር ከሱ ታገኛለህ የሚል ነገር አለ። በአጭሩ ግን ትሄዳየ በአጭሩ ግን በአዲስ ኪዳን ወደ መላእክትም የጸለየ ወደ ሞቱትም ሰዎች የጸለየ ከእነሱም ተራዳይነት ጠይቆ የተቀበለ የተከናወነለት አንድም የለም። ስለዚህ በቀጥታ መጸለይ ብፈልግ አክሰስ ማድረግበትን እንዴት መጸለይ እንዳለብኝም መጽሐፍ ቅዱሱ በግልጽ ስለሚነገር በመጽሐፍ ቅዱሱ ባሳየኝ መንገድ ነው ቴዳጊ የምጸልየው። ቢኮዝ እኛ ክርስቲያኖች ነው። ስለዚህ በአንተ አስተምሮ ጸሎት ቀጥታ ለመላእክቶችም ሳይሆን ለመላእክቶች መጸለይ ስህተት ነው፣ ቀጥታ ለእግዚአብሔር ነው መጸለይ ያለበት ነው የምትለው? በጣም እኔ ሳልሆን የምለው መጽሐፍ ቅዱስ ነው የሚለው። እሺ ክብራትና ክብራት እኔ ለእናንተ ነው የምለፋው። ምክንያቱም በኋላ እኔን ተከተላችሁ ከመጣችሁ በኋላ ኔትወርክ እንዳታጨናንቁ ነው፣ ለማን መጸለይ እንዳለባችሁ እንድታቁ ነው። አይ ቲንክ አንዳንድ ነጥቦችን እየመዘገባችሁ እንደሆነ ተስፋ አደርጋለሁ። መጨረሻ ላይ በማስ ወደምንሄድበት እንሄዳለን ለማለት ያለው ኢንድ ጎሉ ልባችሁ የፈቀደውን ግራ ቀኙን አይታችሁ ትወስናላችሁ ማለት ነው። በዓለም ያላችሁ እሺ ኤርሚ ወደ አንተ ልምጣ። ምናልባት ኪዊን ሀሚታ የምትለው ነገር ከሌለ ኤርሚ ፖይንቱን አንድ ጊዜ እዛ ጋር የተነሱት ፖይንቶች አንዳንዶቹ በጣም ለማክበር ነው እንጂ ሪስፔክት ስላለኝ ነው እንጂ ያስቃሉ። አንደኛ ደለላ ብሎታል። ይህም በክርስትና ውስጥ ያለው መጠጋገዝ፣ ሁለተኛ በህይወት ላሉ ነው እኛ ህብረት ውስጥ ያሉት በህይወት ያሉ ናቸው አይነት መልዕክት ሲያስተላልፍ ሰምቼዋለሁ። የት አምጥቶ እንደሆነ እስኪ እያሳየናል። ሶስተኛ መልአኮች አይሰሙም የሚል ደግሞ በኢየሱስ በጣም በእውነት ሌላ ምንድነው እየጻፍኩ ነበር። በራሱ ፈቃድ የሆነ ነገር አያደርግም። ኬት እናመጣው ማላቃቸውን አደገኛ ነገሮች ሲናገር ስለነበር ብትፈቅድልኝና በአንተ ቦታ እሱም ባይዘው መጠየቅ ይችላል። አንዳንድ ጥፎችን እያነሳ ቢያነብልኝ 2 ደቂቃ ልጠቀምልና አሁን ምን እናደርጋለን? በፍጹም በሰከነ መንገድ ትጠያየቃላችሁ። እናንተ ስትጠያየቁ እኛ እንማራለን። ጨዋነታችሁ የወጣችሁበትን እምነት ማሳያ ነው። እናንተ ትናንሾች አምባሳደሮች ናችሁ። ቃላት አጠቃቀማችሁ፣ አጠያየቃችሁ፣ ቢሰድባችሁ እንኳን የምትመልሱበት መንገድ ይሄ ህዝብ ይታዘባልና ያስተምሩታችሁ የመምህሮቻችሁ የእጅ ስራ ውጤት ስለሆናችሁ ጥንቃቄ አድርጋችሁ ተጠያየቁ። እኛ እንሰማለን። እስኪ ግራ የገባህን ነገር አንተ ስትጠይቀው፣ ለምሳሌ እኔ ቤኪ ወዳለበት እምነት ብመጣ እንቅፋት የሚሆንብኝ ነገር ምንድን ነው? እስኪ አሁን ቴዲ ቢመጣ ይሄን ነገር እንዴት ታስታርቃለህ ብለህ እስኪ ጠይቀው። እሺ ቤኪ እንዴት ነህ? ሰላም ነው ወንድሜ? አለው መጽሐፍ ቅዱስ እጅ ላይ አለ።
ፔንቴ ነኝ ብራዘርዬ፣ ክርስቲያን ነኝ እኮ አለ አይደለ? አሁን ይዛል ማለት ነው። አዎ በደንብ ነው። እስኪ ዕብራውያን መጽሐፍ ምዕራፍ 12 ላይ ያወጣልኝና ከቁጥር 22 ምን ነበር ጥያቄ? መጀመሪያ ከ23 ታነብልኝና አቤት። እነዚህ አካላት የማን ህብረት ውስጥ እንዳሉ ትነግረኛለህ? ዕብራውያን ስንት ነው ያልከኝ? ዕብራውያን 12 ከቁጥር 22 እስከ 23 ከፈለግክ እስከ 24 እሺ ምንም በተመለከተ ነው እሱን እንትን ያልከው? ጥያቄ ምን ነበረ? ጥያቄ ነው አይደል ያለህ አንተ? ይሄ ስለ ክርስቲያን እኛ ክርስቲያኖች የደረስንበትን ቦታ እየነገረን ነው እና ቅዱስ ጳውሎስ በዕብራውያን መልእክቱ። ስለዚህ እዚህ የዕብራውያን መልእክት ላይ ያሉትን አካላት እየነገረን ነው ወዴት እንደደረስን እና እነዚህ አካላት እናንተ ህብረት ውስጥ አሉ ወይ ብዬ ልጠይቅህ ነው። ቀጥልና አንብበውና ችግር የለውም። አይ ጥያቄውን ችግር የለም። ጥያቄው ልክ እኮ አይደለም። ለምሳሌ አንተ እያልክ ያለው ነገር የኛ የክርስቲያኖች መዳረሻችን የት ነው ለሚለው ነው። ይህንን ለመጽሐፍ ቅዱስ ማስረጃ ያመጣኸው? ጥያቄውን ይጠይቅህና ከዛ አንተ ትመልስለታለህ። ከዛ ቀጥሎ ደግሞ አንተ ትጠይቀዋለህ። አሁን ጥያቄው እሱን እንዲያነበው ነው የፈለኩት። ጥያቄ አንብብ ሳይሆን ጥያቄ ትጠይቃለህ። ከዛ ጥያቄ ጠይቅ፣ አንብብ ሳይሆን በአንተ አንብብና ጥያቄ በጥያቄ መንገድ ጠይቀው እሱን። እሺ በቃ እኔ ላንብበው። እሺ ወዴት ደርሰናል መሰለህ ቴዲ? ይቅርታ ሪሞቱን አጣሁት። ነገር በጣም ሊበራብኝ ነው ስላደረገው ትንሽና ነገር ግን ይለናል እኛ እንግዲህ ለሞቱ ህብረት ውስጥ የለውም ስላለ ነው። በሰማያት ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። በሕይወት ላለነው ለእኛ ነው የተጻፈው። ባይዘው ይህ መልእክት ከዛስ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። ፍጹማን የሆኑት ጻድቃን መንፈሶች እነማን ናቸው? ቤኪ ኦኬ፣ አሁን የሱን እንስማ። ፍጹማን የተባሉት መንፈሶች እነማን ናቸው? እሺ ቴዳይ አመሰግናለሁ። ኤርሚ አንተ እያልክ ያለው ነገር አይ ቲንክ ጥያቄን በትክክል አድሬስ አድርጌ ወይም ደግሞ አግኝቼው ከሆነ ያልከው ያለው ነገር አንድ ሰው በክርስቶስ አምኖ መዳረሻውና ፍጻሜው የት ነው የሚል ይመስለኛል። አይደለም የኔ ጥያቄ ጻድቃን መንፈሶች እነማን ናቸው? ቀጥታ ነው የጠየቁት። አቤት ጻድቃን መንፈሶች በጌታ አምኖ የዳኑ ክርስቲያኖች። አንተ ጻድቃን መንፈስ ነህ? አቤት አንተ ጻድቃን መንፈስ ነህ? እኔ አሁን አየህ ጥያቄ ልጅ እኮ አንተ ጻድቃን መንፈስ ነህ አልከኝ አይደል? አሁን የጠየቅኝን ጥያቄ እየመለስኩ ነው። አምነው የዳኑ ግን በስጋ ያሉ ናቸው ወይ ማለት ነው? እዚህ ጋር እያወራ ያለው ነገር የሰው ልጅ በክርስቶስ አምኖ ከዳነ በኋላ ቢሞት እንኳን በቀጥታ ወደ እግዚአብሔር ሕልውና እንደሚገባ መዳረሻውም ወደ እግዚአብሔር መንግስት እንደሆነ በቀጥታ የሚናገረው ይሄ ክፍል እንደዚህ ይላል። እኔ ላስተካክለው። አሁን ሌላ ቦታ ራሱ መንፈሳዊ ነገር ሲወያዩ የሚያሰለቸን ነገር አለ። ጥያቄህን ኦፕን እንድዳርገህ ጠይቀውና ያንተ መረዳት እንዴት ነው ብለህ ጠይቀው። ዘን እሱ ይመልስና የተሳሳተ ከሆነ አንተ ደግሞ ታብራራለህ። አድሬስ እንዲያደርግልኝ ነው። አሁን እኛም በስጋ ላለነው የተጻፈ ነው መልእክት እንጂ ለጻድቃን መንፈሶች የተጻፈ አይደለም። አሁን ይደርሳቸዋል እያለ ነው። ወደ መላእክት ደርሳቸዋል። ወደ ብራዘር አሁን እኮ እየነገርኩህ እኔ ከእናንተ በጣም ብዙ ነገር ነው የምጠብቀው። መረጋጋትን ከእናንተ ለመማር ነው የሚጠበቀው። ዓለማዊ ሰዎች የተለያችሁ ናቸው። ጥያቄ ጠይቀው
ጥያቄ አድርገህ ጠይቀው፣ ከዛ ይመልስ እንስማ። እኔም እኮ እንደዛ እያደረኩ ነው ቴዲ። አሁን ቅዱስ ጳውሎስ እንደዚህ ይላልና እነዚህ እነማን ናቸው ነው ጥያቄ። ለእኛ በህይወት ላለነው ሰዎች ቅዱስ ጳውሎስ መልእክት ላከ። በዛ መልእክት ውስጥ ደግሞ የደርሳቸዋል አለን። ወደ አዲስ ኪዳን መካከለኛ ሲባል ኢየሱስ ነው። ጻድቅ ማነው? በደስታ ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል ማለት ኦልሬዲ የተሰበሰቡት አላፋት መላእክት አሉ ማለት ነው። ወደዛ ደርሳቸዋል እያለ ነው። እሺ ይሄ ይታወቃል። ለዛ ነው ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የተባሉት እነማን ናቸው? ቴንክ ዩ። ፍጹማን የተባሉት ወደ ጻድቃን መንፈስ ፍጹማን የተባሉት እነማን ናቸው ነው የሚል። እስኪ ቤኪ አንተ በገባህና በደረስበት በክርስቶስ ኢየሱስ አምኖ የዳኑ እኛ ነፍሳቶች ነን። እኛ ምን ማለት መሰለህ ዜዴ፣ አሁን እዚህ ጋር እያወራ ያለው ነገር ሰው በህይወት እያለ ኦኬ በክርስቶስ ኢየሱስ ካመነ ኦልሬዲ ድኗል አለ። ዳነ ማለት አሁን እንኳን ከአንተ ጋር እያወራው እኔ በላይ ገባ በሰማይ ስፍራ እንዳለውም ጭምር ነው የማምነው። ሐዋርያ ጳውሎስ እንደዛ ብሎ ስለሚል በኤፌሶን ምዕራፍ 2 ቁጥር 6 ላይ ስለሚያወራ ማለት ነው። ስለዚህ ወደ ቅዱሳን መንፈሶች ገብቷቸዋል ብሎ ሲል ድናቸዋል። የዳኑ ሰዎች ደግሞ ወይ ደግሞ መገኛቸው ወደ እግዚአብሔር ሀለወት መግባት ነው። አለቅ ገብቷል። ስለዚህ እሱ የሚለው ምን መሰለህ? እሱ የሚለው ምን መሰለህ? እሷን ነገር አምጥቶ ልክ እነዚህ መንፈሶች ተለውጠው መለኮትነትን ይቀበላሉ። ከዚያ ደግሞ ሲጸለይላቸው ጸሎትን ይሰማሉ ወደሚል አይነት ድምዳሜን ያመጣው እሱን ታሳየኛለህ። እሺ አሁን እሱ የሚለውን እንተውና ኤርሚ የመለሰው ምላሽ ትክክል ነው ወይስ አይደለም? አድሬስ አላረገም። አሁን መልስ እሺ፣ እኛ ጻድቃን መንፈሶች ከሆንን ወደ የትኞቹ ጻድቃን መንፈሶች ነው የደረስነው? እሺ ወደ የትኞቹ ነው? ደስ ይላል። በክርስቶስ አምነው የእግዚአብሔር ልጅነትን ወደ ተቀበሉት። ስለዚህ ቅዱሳን መላእክት የተባለው ለማን ነው? ቅዱሳን መላእክት የተባሉት ለማን ነው? ምን አይነት ጥያቄ የምትጠይቀው? ወደ ቅዱሳን መላእክት ደርሳቸዋል፣ ወደ ጻድቃን መንፈሶች ደርሳቸዋል፣ ወደ ኢየሱስ ክርስቶስ ደርሳቸዋል ሲል ጠቅለል አድርገህ እኛ ኢየሱስ ክርስቶስ ነን፣ እኛ መልአክ ነን፣ እኛ ደግሞ ጻድቃን መንፈሶች ነን ልትለይ ነው ማለት ነው። ምክንያቱም የደረስንበትን ቦታ ወይም ደግሞ ወደ የትኛው ህብረት እንደደረስን እያስረዳ ነው እንጂ ስለኛ ማንነት እየተናገረ አይደለም። ቦታ አድራሻ ነው፣ አድሬስ ነው እየነገረን ያለ። ወደ ጻድቃን መንፈሶች ደርሳቸዋል እየተባለ ኦኬ እኛን ነው የሚለን። እሺ ቅዱሳን መላእክት ያለው አንተን ነው? የአዲስ ኪዳን መካከለኛ ያለው ኢየሱስ ክርስቶስ እግዚአብሔር ያለው አንተን ነው? እሺ አሁንም ስማ ብራዘርዬ፣ አሁንም እየሰማ ከሆነ እኔ እንጃ ይመልስ። እሱ እስኪመልስ እናድምጠው። ቤኪ ይመልስ። ሲጀመር አንድ ኤርሚ ያልገባህ ነገር አንተ ከራስ ጋር ነገሩ አሳከር ስለሆነ የምታየው በክርስቲያኖች መነጽር ስለሆነ የምታየው የምልህ ነገር ብዙ ልትረዳ አትችልም። ሲጀመር ሰው በክርስቶስ አምኖ በቀጥታ የእግዚአብሔር ልጅነትን ከተቀበለ ጸድቋል፣ ጻድቅ ሆኗል፣ ፍጹምነትን አግኝቷል። የሰው ልጅ በነፍሱ ማለት ነፍሱ ከስጋ ስትለይ በቀጥታ ወደ እግዚአብሔር ሀለወት ይገባል። በዚያ ደግሞ ጻድቃን መላእክቶችም አሉ። ልክ ለምሳሌ ራእይ ላይ እንደሚናገር እግዚአብሔርን የሚያመልኩት ይህን እስኪፈልገው ወይ ይህን እየፈለገ ሌላ ጥያቄ ሳለ ለመጠቀም ይደራረብበታል። አንደኛው ሳይወጣ ሌላ እንትን ላይ ናቸው። እኔ ችግር የለም እናንተ እንትን የምትልቀው ምንድነው? ኤርሚ ዓላማ ምንድነው? ልታሳድረን ነው? ሌሎች ጥያቄዎች ስላሉ ቶሎ አንድ ሁለት ሶስት ጠይቀዋል። ለምን ባይዘው የተናገረ እምነቱን ማመን ይችላል እና አንዳንድ ቃላቶች ምናምን የሚሉ ጥያቄዎች ስላሉ ወደ ድለላው ደግሞ እንድንሄድ ይደራረበታል። አንደኛዋን ተረጋግቶ ይመልስና ከዛ ወደ ሁለተኛው ደግሞ እንሄዳለን። በላይ እኮ ስለምትሉ ነው። እኛም እኮ ምዕመናን የጠፉ በጎች እኮ ፍንትው ያለ ነገር ማግኘት የተሳነን ጎበዝ።
ወይ ጥቅስ እናግዘው ሀሳቡን እንገረንና በአንተ ነው የምታግዘኝ ብራዘርዬ። እሺ ለማንኛውም በሰማይ ለምሳሌ 4 እንስሶች አሉ፣ መላኮች አሉ፣ ሰውም አለ። እያንዳንዱ ከፍጥረት በየወገኑ ተከፋፍለው የመጡ አሉ። ለምሳሌ አሉ እዛ ውስጥ ለምሳሌ እነዛ በጠቅላላ በዚያ በሰማይ እግዚአብሔር አምላክን ነው የሚያመሰግኑት። ስለዚህ ወደ ቅዱሳን ነፍሳት እንዲሁም ወደ መላክ ሲል በጥቅሉ እኛ ሁላችንም በእግዚአብሔር ፊት ለእግዚአብሔር የሚገባውን አምልኮ የምናቀርብ መሆናችንን ማሳየት። ሰው ሲሞት በቀጥታ ወደ እግዚአብሔር ሀልወት ይገባል። ከዛ በኋላ በምድር እንደሚከናወነው የበላይ የሚባል ነገር የለም። በቀጥታ እግዚአብሔር አምላክን ወደ ማምለክ ይሸጋገራል ማለት ነው። ስለዚህ እዚህ ጋር ቅዱሳት ነፍሳት የተባልነው እኛ ነን፣ የጸደቅነው እኛ ነን፣ የዳነው እኛ በክርስቶስ አምነው የዳኑትን ሰዎች ብቻ ነው እዚህ ጋር የሚያወራው ማለት ነው። ሌላ ጥያቄ ያለ? ከዛ ደግሞ ይጠይቃለሁ ስለ ቅዱሳን ወደ ቅዱሳን መንፈሶች ደርሳቸዋል ሲል ወደ እነማን ደርሳቸዋል እያለ ነው። ወደ መላእክት ደርሳቸዋል አለ። መላእክት ያው መላእክ ናቸው። ወደ እግዚአብሔር ደርሳቸዋል አለ። ወደ ጻድቃን መንፈሶች አለወድ ደርሳቸዋል። ወደ እግዚአብሔር አለወድ ደርሳቸዋል። ወደ ጻድቃን መንፈሶች ሲል ማንን ነው አድሬስ እያደረገ ያለው ነው? ብራዘርዬ ከተመለሰ ድምጽ ይቆራርጣል። ቤካ አሁን ይሰማል? ኦኬ ሰምተኛል ብራዘርዬ? አዎ ሰማሁ፣ እየሰማሁ ነው። ቀጥል። ይቆራርጣ ነበር። ሌላ ጥያቄ ምን ነበር? ሌላ ጠይቃ። ለምሳሌ ቅድም እየዋሻ ያለውን ነገር ጠይቅ። ለምሳሌ የእኔን ብጨርስ አይሻልም? ከዛ 100 ጥያቄ ይጠይቀኛል። የመጨረሻ አንድ ጥያቄ ጠይቀውና ከዛ ቤካ ወደ ቤካ ጥያቄ እንሄዳለን። ጠይቀው ኤርሚ። እሺ ብዙ ነገር ስላወራችኋል፣ ግን ብዙ ነገር ሚስሊድ አድርጓል እና አትሊስት እሺ ችግር የለውም ምን ያወራበታለሁ በዛ ሀሳብ ላይ። ግን አሁንም አንድ ጥቅስ ልስጠው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እነዚህ የደላሎችን ፓወር ላሳየው። አንብበውና ትርጉሙን ንገረኝ። እሱን መጽሐፍ እሺ ምንም በተመለከተ ነው። አንብበውና ያ መጽሐፍ ስለ ሐዋርያት ስልጣን ያወራል እና ምንም በተመለከተ ነው ብራዘር ወንድሜ። አንብበውና ትርጉሙን ንገረኝ። የዛን ጥቅስ ስላወራ ነው ነገር። እሺ ምዕራፍ 20 ቁጥር 23 እሺ ቁጥር 23 እሺ አውዱ የሚጀምረው ከ19 ነው። በዚያኑ ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ብሎም እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔ እናንተን እልካቸዋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ከዚያ ደግሞ ቁጥር 3 የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል። ኃጢአታቸውን ይቅር ባትሉ ግን ይቅር አይባልም ይላል። እሺ ምን ማለት ነው? ምን ነበር ጥያቄ አንተ እዚህ ላይ? የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ የሰዎችን ኃጢአት ብትይዙባቸው ይያዝባቸዋል አለ። ስለዚህ ሰዎች የሰውን ኃጢአት ይቅር ማለትና መያዝ ይችላሉ ወይ ነው? ሰዎች የሰውን ሲጀመር ክፍሉ የሚናገረው ስልጣን ስለተቀበሉ ስለ ሐዋርያቱ ነው አይደል? ስለ በጎ ሐዋርያት ነው የሚያወራው ክፍሉ። በመቀጠል ደግሞ የተላኩት ወንጌል ይሰሩ ዘንድ የተላኩት ስለ ሐዋርያቱ ነው የሚናገረው። ሐዋርያቱ ይቅር ስላሉ ይቅር የማይባሉ በሐዋርያቱ ዘንድ ድነትን የሚቀበሉ እንዳሉ አይደለም ክፍሉ የሚናገረው። በአንተ እሳቤ ይቅር ስለመባባል ከሆነ የስ አንድ ሰው ይቅር መባባል አለበት። ይቅር መባባል አንዱ ብራዘሪ እኔም ፊት ምንድነው
እንትን ልበል እንዴ? ይቅርታ በጣም ነው የሚደምጠው። እንደዚህ ነው ማዳመጠው። ይቅርታ ግና ነው የሚያሳየው። እሺ ፋሻል ኤክስፕሬሽን ብልግና ነው የሚያሳየው። አንተ እኔ የምልህ እሺ፣ በጥቅሉ አንድ ነገር ንገረው። በነገራችን ላይ ቆይ የሚያደምጡ ሰዎች ከኛ በአንድ ሺህ እጥፍ የሚበልጡ ሰዎች ናቸው። እርዱን ለአድማጭ ተመልካች መተውን እንልመድ። ይሰብኩ ወይም ደግሞ የምስራቹን ቃል ይናገሩ ዘንድ ነው። ሐዋርያቱ ይህንን የምስራች ወንጌል በሚናገሩበት ጊዜ የሰሙ ሰዎች ምላሽ ቢሰጡ ኦኬ፣ ታራቂው ምንድነው በክርስቶስ ታረቁ እያሉ ሲናገሩ ሐዋርያቱ ቢያደምጡና ቢያደምጡ ሰዎች ቢሰሙና ቢያደምጡ ቢመለሱ የኃጢአትን ይቅርታ ከእግዚአብሔር ዘንድ በክርስቶስ በኩል ያገኛሉ ነው ዋና መልእክቱ። ለምን ሲባል የላከው ራሱ ጌታ ኢየሱስ ክርስቶስ ነው። ምን ይሉ ዘንድ? ወንጌልን ለፍጥረት ይናገሩ ዘንድ። ወንጌል ደግሞ ምንድነው? የምስራች ነው። የምስራቹም ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ በኩል ነው ከእግዚአብሔር አብ ጋር መታረቅ ያለው። ስለዚህ ይህንን የይቅርታን ማለት ታረቁ የሚለውን ሚሴጅ ሐዋርያቱ በተናገሩ ጊዜ የሚሰሙ ልባቸውን ከፍቶ ያደመጡ ለሰሙት ነገር ምላሽ የሰጡ የኃጢአትን ይቅርታ ያገኛሉ። እሺ፣ ስለዚህ የኃጢአትን ይቅርታ ማግኘት የኃጢአትን ይቅርታ ማግኘት በቀጥታ የሚገናኘው ከሰጪው ከእግዚአብሔር ጋር እንጂ ከእነርሱ ጋር አይደለም። ሲቀጥል ደግሞ አንድ ሰው ለምሳሌ በመካከል ግጭት ቢኖር ግጭቱን መፍታት ይቅር መባባለው መጽሐፍ ሳይም ስለሆነ ማለት ነው። ገብቷል? ይቅር መባባለው መጽሐፍ ሳይም ስለሆነ ግን እዚህ ጋር ግን ዋና ሀሳቡን ካየኸው ሐዋርያው ምንድነው? ጌታችን ኢየሱስ ክርስቶስ ሐዋርያቱን የላከው በእርሱ በኩል ከእግዚአብሔር ጋር ታረቁ የሚለውን ሚስጥር እንዲናገሩ ብቻ ነው። አለቀ። በእርሱ ስለዚህ በሐዋርያቱ እጅ አይደለም የኃጢአት ይቅርታ ያለው ወይም ደግሞ የኃጢአትን ይቅርታ የሚቀበሉት በእርሱ በኩል አይደለም ማለት ነው። ኦኬ ኤርሚ ጥያቄ ጨርሰሃል? በ3 ደቂቃ መልስ ነው ይሄ። እኔ አላውቅም። አንተ አሁን 3 ደቂቃ አለ የተናገረው ቆይ ልነግርህ ነው። ቆይ አንዴ የመለሰው ትክክል ነው አይደለም? ሰመራይዝ አድርገው። ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ በየት ጥያቄ ነው መሰለኝ፣ መልስም አልመሰለኝ ለማለት። ስለዚህ አንተ ደግሞ የሚለው ቃሉ ልንገርህ ቴዲ፣ እንደው አንተ ትፈርዳለህ። የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው። ለነዛ ሰዎች ይቅር ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው። የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም የሚለው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባቸዋል ነው እንጂ አሁን ምንድን ነው የተወራው ነገር ከዚህ ጋር የሚያገናኘው? እንግዲህ እንዱ ላይክ እሺ አንዴ ቆይ። ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ ኦኬ፣ ፍርዱን ለአድማጭ ተመልካች እንሰጣለን። ቤኪ የምጠይቀው ጥያቄ አለ? አረ በጣም ብዙ ጥያቄ አለ እንጂ ሳይበዛ ሎጣ ስለሆነ እንቀጥላለን። ስለምንቀጥል አንድ ሰዓት አበዛ 2 ወይ 3 ጥያቄ ጠይቀውና ሰመራይዝ አደርጋለሁ። እሺ የመጀመሪያው ጥያቄ ቀደም ወደ መላእክት በመጸለይ ከመላእክት ዘንድ ፕሮቴክሽን በቀጥታ ከነሱ ይገኛል ሲል ሰምቻለሁ። እና እስቲ ከመጽሐፍ ቅዱስ ከአዲስ ኪዳን ወደ መላእክት ጸልዩ ከዚያ ከነሱን ደግሞ ሪትን ትቀበላላችሁ የሚል መጽሐፍ ቅዱስ ማስረጃ ሳይንስ ይቅርታ፣ ወደ መላእክት ጸልዩ ምን? ከአዲስ ኪዳን ጸሎትን ወደ መላእክት አድርሱ የሚል ከመጽሐፍ ቅዱስ ሳይንስ ጸሎትን ወደ መላእክት ቃል በቃል ነው በቃላ። እሺ አዳምጠኝ። ልክ ይሄ ወርድ ባይ ወርድ ፋላሲ የሚባል ነገር አለ። አንዴ ሌላ ቦታ እኒህ ዘሶኮል ሰባኪዎች የሚያደርጉትን መበጣበጥ ማየት አልፈልግም። ጠየከው ይመልስ። ለአድማጭ ተመልካች እንተዋለን። አሳየኝ ብለዋል። በገባውና በደረሰበት ልክ ይመልስ። እናድምጥ። ቀጥል ኤርሚ።
እሺ ቴንክ ዩ። አረ ጥያቄ ጠየቅ፣ መልሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንክ ዩ ቴዲ። ያው ቅድም ያ ሁሉ ነገር ልክ ሆኖ አይደለም እኔ ስሰማ የነበረው አይደል? ሀሳብ እያዳመጥኩ ስለነበር ነው። ደላላ ሲባል ምን ሲባል ባይ ዘ ወይ እዚህ ጋር ያሉ ከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንቴሊጀንስም ኩዌሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳላላቅም 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀከዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ። ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ። እሺ እኔ እየጠቀስኩ ነው የማወራው። መጽሐፍ ቅዱስ እያሳየሁ ነው የማወራው። የራሴን ሀሳብ አላወራም። አንዴ ኤርሚ ሶሪ፣ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ መጽሐፍ ሳይመስል እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን። ወርድ ባይ ወርድ አላለም። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለው አባቴን ፊት ያያሉ ናቸዋል ነው ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸዋል። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትም ናቸው። አክቹአሊ ቀደመ ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁንም ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ። ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው። ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው። የክርስቲያኖች አካል ናቸው። ከዛስ ጸሎታችንን ደግሞ ያሳርጋሉ። ቅድም እንዲሁም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር አብርሃም ከሰማይ ሆኖ ነው የምልህ። የራእይ መጽሐፍ ምዕራፍ 5 ከቁጥር 17 ላይ
ሶሪ ምዕራፍ 5 ከቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ማን? በስጋ ያለው ቅዱስ ዮሐንስ። ቅዱስ ዮሐንስ ምን አይነት ጸሎት ሰማ? በሰማይ በምድር ከምድር በታች በውሃ ውስጥ ያለው ምስጋና ለእግዚአብሔር የሚቀርበውን ምስጋና ሰማ። ኦኬ ቅድም እንደነገርኩ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስታነበው ለእግዚአብሔር ደስ የሚያሰኝ ነው። በዕብራውያን 12 ላይ እንደጠቀስኩልህ ጻድቃን መንፈሶችና ቅዱሳን መላእክት የኛ አካል ናቸው። በማቴዎስ ወንጌል 18 ላይ እንደጠቀስኩልህ መላእክቶች በእግዚአብሔር ፊት ያሉ መላእኮች የኛ መላእኮች ናቸው፣ ከኛ ጋር አሉ። በራእይ ምዕራፍ 8 ከቁጥር 4 ላይ እንደጠቀስኩልህ ደግሞ ጸሎታችንን ያሳርጋሉ። ስለዚህ የእኛን አካሎች የመጠየቅ መብት አለን። በመጽሐፍ ቅዱስ ተጠቅሷል። ትምህርቱ አለ። ስላሴ የሚለው ቃል እንደሌለ ሁሉ ትምህርቱ ግን እንዳለ ልክ እንደዛ ተቀምጧል። የቤኪን ጥያቄ ሰምታችኋል። ኤርሚያስ በአግባቡ መልሷል አልመለሰም፣ ፍርዱን ለእናንተ። መጨረሻ ላይ ቤኪ ሰመራይዝ ያደርጋል። ሌላ ጥያቄ አለ ቤኪ? አረ በጣም አለኝ ቴታዬ። እሺ ለማንኛውም ጥያቄን እንዳልመለስ ይታወቅልኝ። ያው ይታወቃል። በቀጥታ ወደ መልአክ እንድንጸልይ የሚል የመጽሐፍ ማስረጃ አቅርብልኝ ያልኩት ዝም ብሎ ነው ያወራው። እሺ ሌላኛው ጥያቄ ደግሞ ለምሳሌ ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አንድ አካል እና ብዙ ብልቶች ስታነሳ ነበርና ያ ማለት በህይወት የሌሉት ጻድቃን ወይም ደግሞ ቅዱሳን አሁንም ድረስ ከኛ ጋር ህብረት ያደርጋሉ ብላልና እንግዲህ ወደ መለኮትነት ተለውጦ እንደሆነ አናውቅም ማለት ነው። ጥያቄ ነው። ሐዋርያ ጳውሎስ እየጠየቀ ነው። ስማው ተረጋጋ። ሐዋርያ ጳውሎስ የቆሮንቶስ መልእክት ሲጽፍ የጻፈው በህይወት ላሉት ነው ወይንስ ለሞቱትም ነፍሳቶች ጭምር ነው? ሚት አድርግና አዳምጥ። በቀጥታ መልስ ነው። ህፃን ልጅ እሱን ልጅህን ቤት ስታስጠናው እንደዛ ትለዋለህ። እኔ መልስ ነው መልስልህ። ኤርሚ መልስለት። ጥያቄው አንተ በገባህና በደረስክበት ልክ መልስ። ሐዋርያው ጳውሎስ ምንድን ነው ያልከው? ሐዋርያው ጳውሎስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሐሳብ መልእክቱን ሲጽፍ መልእክቱን የላከላቸው በህይወት ላሉት ነው ወይንስ በህይወት ለሌሉትም ጭምር ነው? የሐዋርያው ጳውሎስ መልእክት በህይወት ላሉት ነው ወይስ በህይወት ለሌሉትም ጭምር? ቆሮንቶስ ላይ ያለው ነው። ቆሮንቶስ ላይ ያለው ሐዋርያው ጳውሎስ የጻፈው ኦኬ፣ ገብቷል። እሺ መልስ። ሚት አድርግና ሰማኝ። እሺ ዲስትራክት እንዳታረግ። እሺ ሐዋርያው ቅዱስ ጳውሎስ መልእክቱን የላከው በህይወት ላሉ ሰዎች እርዳታ የሚፈልጉ በህይወት ያሉ ሰዎች ስለሆኑ፣ ነገር ግን ጥያቄው በህይወት ላሉ ሰዎች ነው። በእኛ ህብረት ውስጥ ግን ራሱ ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 12 ላይ ጻድቃን መንፈሶችና ቅዱሳን መላእክት አንድ ጋይስ እናንተን አስተማሪ ሆናችሁ ጥያቄዎቻችሁን ለተማሪዎቻችሁ ሰጥታችሁ እያንዳንዱ ተማሪ ጋር ሄዳችሁ ትከራከራላችሁ ወይስ መጨረሻ ላይ ኤክስ እና ራይት አድርጋችሁ ነው ፈተና ውጤቱን የምትሰጡት? ጀስት ላይክ ዛት። እንደዛ እኮ ማለት እኮ ነው። ጥያቄውን ሰምቷል፣ የሚመልሰውን ደግሞ እንስማ። ከዛ አንተ ደግሞ ሰመራይዝ ታደርጋለህ። ዛት ሴት ባኬንድ ፎርዝ አለ። ጥያቄው ገብቷል ብዬ አስባለሁ። ኤርሚ ጨርስ። ገብቶኛል። ጥያቄው በህይወት ላሉ ነው ለሌሉ ነው ጥያቄ። እኔ ግን ሀሳቡ ሚስሊድ እንዳይደረግ እኔ በፈለኩት መንገድ ነው አይደል መልስ መመለስ እንጂ እውነት ሐሰት ምናምን ብሎ ነገር የለም። ለጥያቄውም እንደዚህ መልስልኝ የሚባል ነገር የለም። አንተ ከአንተ አስተምሮ አንጻር እሱ የጠየቀህን ጥያቄ እንዴት እንደተረዳው ንገር። እሺ ቴዲ፣ እዚህ ከታች ያሉት ሰዎች ቴዲ እንደሚለው በጣም ባይዘው እዚህ ጋር የሚያዩ በጣም ትልልቅ ሰዎች አሉ። እኔ በጣም ህፃን ነኝ ከነሱ ከታች ካሉት አንተ። ስለዚህ እኔ እዚህ ጋር ቁጭ ማለቴና ድሉን ማግኘቴ ነው እንጂ በጣም ከኔ በላይ 100 እጥፍ ሊያብራሩ የሚችሉ ሰዎች ይኖራሉ። ስለዚህ መልስ እናዳም። ወይም ቅዱስ ጳውሎስ መልእክቱን የላከው ወደ ቆሮንቶስ ቤተክርስቲያን ይላል።
ቆሮንቶስ ቤተክርስቲያን ውስጥ ደግሞ መልእክት ሲላክ መልእክት የሚላከው በህይወት ላለ ሰው ነው። በህይወት ላለ ሰው ግን ምን ለሚያቅሰው ምንም እንኳን በስጋ ከነሱ ጋር ባይኖር በመንፈስ ከነሱ ጋር እንዳለ። ለምሳሌ ቆሮንቶሶች ምንም እንኳን በስጋ ባይኖር በመንፈስ ከነሱ ጋር እንዳለ ያውቃሉ። እንዴት ካልከኝ ለምሳሌ በአንደኛ ቆሮንቶስ መልእክት ምዕራፍ 5 በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 ላይ ቅዱስ ጳውሎስ ራሱ ለቆሮንቶስ ቤተክርስቲያን ማለት ነው እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ስለ መንፈስ አብሮነት ስለ መንፈሳዊ ህብረት ለሚያውቁ ሰዎች ነው የተላከው ማለት ነው። ስለዚህ በስጋ ላሉት ሰዎች ግን ስለ መንፈሳዊ ህብረት ጻድቃን መንፈሶች፣ ቅዱሳን መላእክት፣ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ከነርሱ ጋር እንዳለ ለሚያውቁ ይህን በክርስትና ውስጥ ያለውን እግዚአብሔር የፈቀደውን መተጋገዝ ድለላ ብለው ለማያጣጥሉ ለነዛ ለቤተ ክርስቲያን ሰዎች ነው የተላከው። መልሶ ይሄ ነው። ኦኬ ቴንክ ዩ ኤርሚ። የመጨረሻ ጥያቄ ሰማራይዝ አድርገህ ሌላ ጊዜ ደግሞ ቀጠሮ ይዘን እንለያያለን። እሺ የመጨረሻ አጠር ያለ ጥያቄ። እሺ እንግዲያውስ ታምናለህ መቼስ ወደ ጻድቃን ሰማዕታት ብለህ በራሳችሁ ከፍላችሁ የምታያቸው ሰዎች ብቻ አሉ። ወደ ሞቱ ሰዎች መጸለይ መጽሐፍ ቅዱሳዊ ነው? አዎ ካልክ ወደ ሞቱ ሰዎች እንድንጸልይ የሚፈቅድ ማስረጃ አቅርብ። ወደ ሞቱ ሰዎች ስትል በስጋ ነው? አዎ ነፍሳቸው ከስጋ ወደ ተለየች አሁን በእግዚአብሔር ሀለወት ወዳሉት ወደ እነሱ እንድንጸልይ መጽሐፍ ቅዱሳዊ ነው መሆነ ወደ ሞቱ ሰዎች አለ ክርስቶስ በአዲስ ኪዳን ባይዘው ሞት የለም፣ ህይወት አለ፣ የዘላለም ህይወት አለ። አዲስ ኪዳን የመንፈሳዊ ስራ ነው እንጂ የስጋዊ ስራ አይደለም። ሞት የሚገደባቸው የብሉይ ኪዳን ሊቀ ካህናት አለ። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ለምን? የሚያርዱት በግ ነበረ ወይም ደግሞ የሚሰዉት እንስሳ ነበረ። ለምልጃ ምን ያስፈልጋል? ደም ማፍሰስ አለባቸው ሁልጊዜ። የብሉይ ኪዳን ካህናት በዕብራውያን 7 ላይ ይህንን ይናገራል። ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕትነት ሲናገር እነርሱ እንዳይኖሩ ሞት ስለከለከላቸው ምን ካህናት የሆኑ ብዙሃን ናቸው። ስለዚህ እነዚያ የብሉይ ኪዳን ካህናት ምን የሚያደርጉ ናቸው? ደም የሚያፈሱ ናቸው። በአዲስ ኪዳን ግን ሞት የሚባል ነገር የለም ሲጀምር፣ የዘላለም ህይወት ግን አለ። ለዛ ነው ቅዱስ ጳውሎስ መንፈሳዊ ስራ ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን አለ። በስጋ እያለ ነው በመንፈስ ከእናንተ ጋር ነኝ አላቸው። በምን? በመንፈስ። እዚሁ ቆላስይስ 3:5 ላይ ይህንኑ ቃል ደግሟል። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ቆላስይስ ሱምፓርታቶን ነው ከቆሮንቶስ ጋር ማለት ነው። በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ናቸው፣ ከእናንተ ጋር ነው የሚለው። እንግዲያውስ ክርስትና ምን አይደለም? የስጋ ስራ አይደለም። 4:3 ነው አይደለም፣ ችግር የለም። ሴም ቲንግ ስለሆነ ማለት ነው። ስለዚህ ምን ማለት ነው? አንደኛ በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። እኛ ህብረት ውስጥ እንዳሉ ቅድም እኮ አሳይቻለሁ። ጻድቃን መንፈስ ውስጥ ከኛ ጋር ህብረት ናቸው። አካል ነን። ፒክቸሩን ላሳይቻለሁ እኮ ቅድም ለማስረዳት። ከዛ አካልነት አይቆረጡም። ከዛ አካልነት የማያምን ሰው እንጂ የሚቆረጠው በስጋ የሞተ ሰው አይደለም የሚቆረጠው። ስለዚህ ያ አካል ሁልጊዜ የሚተጋገዛል። ለምሳሌ በቅድም እንደነገርኳችሁ በዮሐንስ ራዕይ ምዕራፍ 5 ከቁጥር 13 ላይ እንግዲህ እኔ እናንተ የምናወራው ወይ ደውዬ ካልነገርኩ ወይ ፊት ለፊት ካልነገርኩ ልትሰማኝ አትችልም አንተ። ቅዱስ ዮሐንስ ግን በሰማይ ያለውን በምድር ያለውን ከምድር በታች ያለውን ያንን ነገር ይሰማ ነበር።
ሌላው በዕብራውያን ላይ እነዚህ ጻድቃን መንፈሶች ከእናንተ ጋር አሉ፣ መላእክት ከእናንተ ጋር አሉ ተብለን አይ በስጋ ሞቷል እኮ። እንደዚህ አይነት ትምህርት የለም ክርስትና ነው። ስለዚህ በስጋ መሞት እሺ፣ በስጋ መሞት ከክርስቲያኖች ጋር ያለንን ህብረት አያቋረጥብንም። ኔትወርክ ነው ሊሆን ይችላል። ሰመራይዝ ላድርግ። ኦኬ ቴንክ ዩ ኤርሚ ለምላሹ። ስለዚህ ቤካ ሰምተሃል? ሰመራይዝ አድርግ በቀረው ደቂቃ እና እሺ ቴዳዬ ቴንክ ሶ ማች ስለሰጠኝ ድል አመሰግናለሁ። ወደ መላእክት የጸለየ አለ ወይ ብዬ ስጠይቀው መጽሐፍ ቅዱሳዊ ማስረጃ ማቅረብ አይችልም። ቢኮዝ የጸለየ የለም። ዝም ብሎ በዘልማድ ከኪሳቸው አምጥቶ የሚጠቀሙት ነው እንጂ መጽሐፍ ውስጥ የሚያውቀው ነገር አይደለም። ሰው ምንም መልስ አለ እንኳን ሊመልስ ባጠገቡም አላለፈም። ቢኮዝ መጽሐፍ ቅዱሳዊ ማስረጃ ማቅረብ ስለማ ሌላኛው ደግሞ ለምሳሌ በጣም የሚያስቀው ነገር ሐዋርያ ጳውሎስ ራሱ በህይወት እያለ የተናገረውን ነገር ከሞተም በኋላ ያ ነገር ላይክ አሁንም በመንፈስ ከእነሱ ጋር እንዳለ አድርጎ ለማሳየት ሞከረ እንጂ አባቶች ማያውቁት ክርስቲያኖች ማያውቁት ከክርስቲያን ውጭ ያሉ አሕዛቦች የሚቀበሉት የሙታን ሳቢን ስፒሪት የሚቀበሉ ሰዎች የሚያምኑት አይነት እምነት ነው ባይ ዘ ዌይ እና እሱ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ በቀጥታ የሚናገረው አገልግሎቱን ኮላብሬት አድርጎ ስለማገልገል ነው። ማለት ብልቶች ብሎ ሲል እያንዳንዱ ለምሳሌ ከቁጥር 4 ጀምሮ እንኳን ብታነብ ጌታችን ኢየሱስ ምንድነው መንፈስ ቅዱስ እንዴት ልዩ ልዩ ጸጋ እንደሰጣቸው ገባ የሚሰራው ደግሞ ሁሉም በሁሉ የሚሰራው ደግሞ እግዚአብሔር አምላክ እንደሆነ ስላሴን የምታይበት ነው ባይ ዘ ዌይ ክፍል ላይ እና እዚህ ክፍል ላይ በጥቅሉ የሚያወራው እንዴት ኮላቦሬት አድርገው ማገልገል እንደሚችሉ ኮላቦሬት አድርገው ሲያገለግሉ ደግሞ እያንዳንዱ ብልት የማያስፈልግ አንድ ብልት የማይጠቅም አንድ ብልት እንደሌለ ሁሉም ግን በተሰጣቸው የአገልግሎት ዘርፍ እንደሚያገለግሉ ነው የሚናገረው እንጂ የሞቱት ነፍሳት በህይወት የሌሉት ነፍሳቸው ከስጋቸው የተለዩ እነርሱ አሁንም ድረስ በምድር የሚደረገውን ነገር በሚደረገው በእያንዳንዷ ነገር ላይ ተሳትፎ ማድረግ እንደሚችሉ አድርጎ ሲያወራ ይሰማል። እና ቅድም ራሱ እህታችንን እኛ ወደ ቅዱሳን ምናምን የምንጸልየው ከነዛ ውስጥ አንድም ትንሿን ብልት ብትሆን አታስፈልግም ብሎ ስለምናስብ ነው። ስለዚህ እያንዳንዷ ብልት በራሷ ጥቅም አላት እና የሞቱት ነፍሳቶች ቢሆኑ በጸሎታችን ያግዙናል ብሎ ሲል ሰማው። እሱ የሙታን ሳቢ ስፒሪት ነው የሚሰራው። ልክ ሳሙኤል እንደደረሰበት ብድነው ሳውል እንደደረሰበት አይነት ነገር ማለት ነው። ሳሙኤል ከሞተ በኋላ የሙታን ሳቢ ስፒሪት ጠሪዋን ሴፊ ጠርቶ ልክ እንደዛ አምጥቶ እንትን እንዳደረገው ይሄ የሙታን ሳቢ ስፒሪት ይባላል እና ውጪስ ያነሳው ሀሳብ በጥቅሉ ከምንም ጋር የሚገናኝ አይደለም። መጽሐፍ ቅዱስም በመጽሐፍ ውስጥ የማያውቀው አይነት እንትን አሰበው። ሌላ ነገር ደግሞ የያዕቆብ ምዕራፍ 5ን ጠቀሰና በአጸደ ስጋ ምንድነው በህይወት የሄዱት እንኳን ከኛ ጋር አብረው ጸሎት እንደሚሰሙ እና ጸሎት እንደሚያደምጡ ከዚያ ደግሞ እንደሚያግዙ ወደ እነሱ መጸለይ እንዳለብን ምናምን ብሎ ሲያወራ ነበር ቅድም ራሱና ፈጽሞ ስለዚህ ጉዳይ የሚያወራ አይደለም። ጻፉት አረ የረብሽክ ነው ብራዘር። ውሸት አታወራ። ዓለም ላይ ያሉ ሰዎች እኮ ሪከርድ እያደረጉ ነው። በኋላ ብላል አላልክም የሚለው እነሱ ህዝቡ ይፈርዳል። ተውት ጨረፍ። እሺ ቴዳዬ። ስለዚህ ያዕቆብ ምዕራፍ 5ን ጠቅሰው ቁጥር 13 ላይ በቀጥታ ያዕቆብ በስጢፋኖስ ሞት ምክንያት የተበተኑ አይሁዳን ክርስቲያኖችን እነሱን ኢንከሬጅ ለማድረግ የጻፈው ነው እና እዛ ላይ የሚናገረው በጥቅሉ በስጢፋኖስ ሞት ምክንያት የተበተኑ እነሱ ኢንከሬጅ እያደረጋቸው ነው። ኢቨን እንኳን አይተህ ከሆነ ጸሎቱ የሚከናወነው በህይወት ባሉ ቅዱሳን መካከል እንጂ በህይወት ባይሉ ቅዱሳን መካከል አይደለም። ጸሎት ራሱ አንዱ ስለ አንዱ የሚጸልየው በህይወት እስካለ ድረስ ነው። በህይወት ካሌለ ግን ከሞተ አንድ ሰው ሁሉ ነገር ያለቃል። ሁሉ ነገር እዚህ መጽሐፍ ቅዱሳዊ ማስረጃ ላቀርብላት ሄዳዬ። እዚያ መጽሐፍ ቅዱሳዊ ማስረጃ አለ ወይ ከተባለ አዎ፣ የትኛውም ቅዱስ
በህይወት እስካለ ድረስ ብቻ ነው የሚሰራው። ምኑ አብሮ እርስ በርስ መጸለይ። ለምሳሌ እንደዚህ ያል መክብብ 9:5 እንደዚህ ያል ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ፍቅራቸውም፣ ጥላቻቸውም፣ ቅናታቸውም በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። ስለዚህ የሞቱትን ነፍሳት ወደ እነሱ እንጸልያለን፣ ወደ እነሱ እንማለዳለን ብሎ ሲሉ ወንድማችን ኤርሚ ምን እያለ ነው? የሙታንን ስፒሪት በሙታን ሳቢ ስፒሪት ጠርተናቸው ከእነሱ ጋር ኮሚኒኬት እናደርጋለን። ያ ደግሞ እርኩስ መንፈስ ይባላል። መጽሐፍ ቅዱስ እንደዚህ እና እኛ ክርስቲያኖች ወደ ሙታን ወደ ሞቱት ሰዎች አንጸልይም። እንዴት መጸለይ እንዳለብን፣ ወደ ማን መጸለይ እንዳለብን ጌታችን ኢየሱስ ክርስቶስ ራሱ አስተምሮናል። በዮሐንስ ወንጌል ቅድም ያልኩትን ብቻ ክፍል አንብበን አልጨርስ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 13 እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ። ከእርሱ ውጪ በማንም በኩል ቢካሄድ ሊሰማ አይችልም። በማን በኩል መጸለይ እንዳለብን ያመላከተው ራሱ ጌታችን ኢየሱስ ክርስቶስ ነው። ጸሎት መጸለይ ቢፈልግ አንዳች ነገር ቢያስፈልገኝ በቀጥታ ጌታችን ኢየሱስ ክርስቶስን እርሱን ነው አክሰስ ማድረገው። ቢኮዝ እኔ በክርስቶስ ልጅ ሆንኩኝ፣ የእግዚአብሔር ልጅነትን የተቀበልኩ የእርሱ ቤተሰብ ስለሆንኩኝ። ከዛ ውጭ ግን ለሞት ሰዎች መጸለይ የሙታን ሳቢ ስፒሪት መጥራት ነው። እሱ ደግሞ አጋንንታዊና ጥንቆላ ነው። አመሰግናለሁ። ክብራትና ክብራን በተደጋጋሚ መረጃ ማድረግ አለብኝ። አንዴ ብዙ ጊዜ እንደምናገረው አስተምሮቴን እናገራለሁ፣ ዲፌንድ አደርጋለሁ፣ ወይም ደግሞ እኔ የገባኝን አስተምራለሁ ብላችሁ ስትመጡ በጣም መጠንቀቅ አለባችሁ። እዚህ ጋር የምታሳዩት ካራክተር፣ እዚህ ጋር የምታሳዩት እያንዳንዱ ከአንደበታችሁ የሚወጣ ቃል የእናንተ አስተምሮ ምን እንደሆነ ይነግረናል። አድማጭ ተመልካች፣ ጨዋ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ጋጠወጥ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ስለዚህ አድማጭ ተመልካች ደግሞ እዚህ ጋር ያሉ ሰዎች እያከበርናቸው በተቻለ መጠን እውቀት ልናካፍላቸው ነው የተሰበሰብነው። ከኛ የተሻለ ከኛ የበለጠ እውቀት ያላቸው ናቸው። እነማን እዚህ ውስጥ እንዳሉ አናውቅም። መምህራኖች አሉ፣ ከተለያዩ እምነት የተውጣጡ ሰዎች። እንግዲህ ማን ምን እንደጠየቀ ማን ምን እንደመለሰ አይታችኋል። በጸሎት ጉዳይ እንዴት ነው የምንጸልየው የሚል ጥያቄ አንስቼላችኋለሁ። ተጠያይቀዋል፣ ራሳቸው ሰመራይዝ አድርገዋል። እናንተ እዚህ ጋር አድርጌ ሶስታችሁን ሰዓት ስለሌለኝ ሰመራይዝ አላረኩም። 3 ደቂቃ መስጠት አለብን ቢያንስ አላረኩም። ጥያቄ ነው ጠየቀኝ፣ መለስኩለት፣ ከዚያ አደረገ አለ። መለስኩለት፣ አደረገ። እኔ ነኝ እኮ ውስጡ ጥያቄ ጠይቅ አልኩ። ጥያቄውን መለስ አልመለሰ ለአድማጭ ተመልካች ሰጠን። ከዛ ሰመራይዝ አድርግ አልኩ፣ ሰመራይዝ አደረገ። ከዛ ወደሱ መጣው፣ ጠየቀ፣ ሰመራይዝ አደረገ። ይሄ ነው። ሰመራይዝ አላረኩም። ቴዲ ያ ሰጥቻለሁ እኮ ሰመራይዝ አድርግ ብያለሁ እኮ ላርግ ነው። ሰመራይዝ አድርጌ ያልቃል። ኮዝ በጣም ብዙ ባይዘው ላወራ ያልኩትንም ሀሳብ እያወራ ምክንያቱም ከዛ ጠየቀኝ፣ ከዛ መለስኩለት፣ ከዛ ሰመራይዝ አድርግ አልከው፣ አደረገ። ቆይ ደግሞ ኢትስ ኦኬ እኔ ወጣው ማለት እኮ እናንተ ትወጣላችሁ ማለት አይደለም። እኔ ስወጣ ሀሚታ አለች፣ አንተ ጋር ቆይ አንድ ጊዜ ይቀርታል። ሀሚታ አለች፣ ቆይ ሀሚታ ጋር እሷ ልክ እኔ እንደማደርገው ሰመራይዝ ያድርግ ኤርሚ፣ ከዛ ይጠያየቁ፣ ይቀጥሉ። እኔ ከውጭ ሆኜ ላድምጣችሁ መሄድ ስላለብኝ ነው። ጊቭ ሚ 3 ሚኒትስ ብሮ ወይ 2 ደቂቃ። ለምን መሰለህ? ኮዝ ብዙ እዚህ ጋር እኔ ላወራ ስመጣ ከታች ያለው ህዝብ የሆነ ነገር እንዲይዝ። እሺ ከ34 ነው። እሺ ከ36 ሄዳየቸው እኔ ሁለቴ ሰምራይዝ ነው። እሺ ግን አትዋሽ ኤርሚ፣ ከሙታን ሳቢ ስፒሪት ውጣ። እሺ ቻው ወንድሜ፣ ቢካይ እግዚአብሔር ያክብርህ። እንዴት ነው? እሺ ታንክ ዩ አሁን ያደረከው ነገር
ለሚያደምጥ ሰው ምን ያህል የበሰልክ ልጅ መሆንን ማሳያ ነው። በጣም ቁጡ ልጅ ልትሆን ትችላለህ። በጣም ጋጠወጥ ልትሆን ትችላለህ። ከማንም በላይ ተሳዳቢ ልትሆን ትችላለህ። ለዚች ሞመንት ግን ሰዎች ሲቆሰቁስ ከአንደበትህ የምታወጣው ግሬት ፖይንት። ሰው ክፉ ቃሉ እንኳን ቢናገር ቅድም ያወራው የይሁዳ መልእክት ላይ 2 ላይ የመላእክት አለቃ ሚካኤል ሰይጣኖቹ እንኳን ሲጎተኩቱት ክፉ ሊናገር አልፈለገም ይላችኋል አይደል? ሰው ያን የነገራችሁን መልሳችሁ እዚህ ጋር ደግሞ አንዱ ፈተና ነው። በነገር ላይ ሰዎች ሲቆሰቁሱ ከአንደበትህ ምንድነው የምትመልሰው ራሱ ነጥብ ይያዛልና በርታ ለማለት ያለው። እሺ ቀጥል። 2 ደቂቃ ልስጥ። እሺ ቅድም የሙታን ብሎ ነበረ ወንድማችን። እሺ አክቹአሊ ልናገር ያሰብኩትን ትቼ እሱ ያበላሸውን ማስተካከል ሆነ ስራዬ። ምክንያቱም እሱ የሚዘራው ነገር እዚህ ጋር አንድ ጥቅስ ለቆ ያው በቀደም ነገር ያለው 2 አይነት አስተሳሰብ አለ፣ ክርስትናና ምንፍቅና ነው ይባላል። ክርስትና የሚባለው ሙሉ የእግዚአብሔርን ቃል መቀበል ሲሆን ምንፍቅና የሚባለው ደግሞ አንዱን ሐሳብ ተቀበለ ሌላውን ሐሳብ የእግዚአብሔርን ሐሳብ በሚጥል መንገድ አንደኛው ሌላኛውን ሐሳብ ማንሳት፣ የክርስቶስን የራሱን የእግዚአብሔርን ሐሳብ በሌላኛው ሐሳብ ላይ ጠላት ማድረግ ማለት ነው። እኛ ክርስቲያኖች ግን ያንን አንቀበለም። ሙታን አይሰሙም። ሙታን ሊሰሙ አይችሉም። ሙታን የተባሉት ግን እነማን ናቸው? እግዚአብሔርን አምላካቸው ያላደረጉ። ለምሳሌ እንዲህ ይላል በማርቆስ ወንጌል ቶሎ ለፍታን። እሺ ማርቆስ ወንጌል ምዕራፍ 12 ከቁጥር 24 ላይ ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትና የእግዚአብሔርን ቃል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው ሙሴ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይላችኋል። ስለዚህ እግዚአብሔር የሙታን አምላክ አይደለም ነው። ሙታን ተብሎ የሚናገረው እዛ ጋር ነፍሳቸውን ስለሚገሉ ስለሚሞቱ ነው እንጂ በስጋ ስለሚለዩት አይደለም። 2ኛ ፖይንቴ ምንም አያውቁም ለተባለው ለምሳሌ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን ተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋው ጋር ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎችን ይልሱ ነበር። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ድሃው ሲሞት ወደ የተወሰደ ወደ አብርሃም እቅፍ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ። ማንን አየ? አብርሃምን። ከዛስ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ። አየው፣ በሕይወት ሳለህ መልካም እንደተቀበለ አብርሃም ያውቃል። አስብ። ያ አልዓዛር እንዲሁ ክፉ፣ አንተ ግን አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ ዘንድ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ አብርሃም፣ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ምን ይላል? አብርሃም ሙሴና ነቢያት አሏቸው እነርሱን ይስሙ ይላል። አየው፣ ሙሴ በምድር ላይ እንዳለ አብርሃም ሰማይ ሆኖ ያውቃል። ስለዚህ በአዲስ ኪዳን ደግሞ ነገርኳቸው። አንዴ የመጨረሻ ጥቅስ ልጥቀስ። በቃ ይሄኛው እንዳሉ ስለሚታወቅ አላረዝምም። በቃ አላረዝምም። አይ ጥቅሱን ብቻ ጠቅሼ ይላል። ደላላ ስለተባለው ነገር ለምሳሌ ቅድም የነገርኳችሁ ነው። ስለ ድለላ እንዴ ላሳያችሁ። ከእናንተ ሰው ሲታመም ይላል በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ነው። ሰው ሲታመም ወደ ቤተክርስቲያን ሽማግሌ ሄዶ ይጸልይለትና ከዛ እኔ ኃጢአቱን ይቅር እለዋለሁ ይላል ጌታ ኢየሱስ እግዚአብሔር በቅዱስ ያዕቆብ በኩል ማለት ነው። ኦኬ መጀመሪያ ምን ይባላል? ድለላ ይባልና ኦኬ እቺ ድለላ ምን ስትቀር በነፍስ ካሉ ክርስቲያን አይሞትም። ሲጀመር እግዚአብሔር የሕያዋን አምላክ ነው። ቴንክ ዩ ቅርታ ቴዲ ሳይሆን ስለወሰድኩ ከልብ ነው የማመሰግነው። እኔ በጣም የሚያናደኝ ብዙ ጊዜ አድማጭን የመናቅ፣ በነገራችን አድማጭ ነው እኮ የምትንቁት። እዚህ ጋር ያለውን ሰው አለ። ከፖለቲካው ዓለም የመጣው ሰው ነኝ እኔ። ደግሞ እዚህ ሃይማኖት ሳወያይ አንድ ስቴፕ ተንሸራተትክ ማለት አፈር ከድሜ ነው የምትበለው። ጨዋነትህ ሊያሳየን ይገባል። እዚህ ሃይማኖተኛ ነኝ ብለሃል፣
ድርጊት፣ አለባበስ፣ አነጋገር፣ ስነ ስርዓት ሊነግረን ይገባል። ካልሆነ ምንድነው እዚህ ምን አይተን ነው የምንመጣው? ቢያንስ ለዚች ሞመንት እንዴት ሰው በጣም ስነ ስርዓት አይኖረውም? ቢያንስ የምታወሩት የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል አንተን ካልለወጠ እንዴት ነው ሌላው ሊለወጥ የሚችለው? መጀመሪያ እኮ ሰው አንተ ነው ያለ ተለውጣል። ለመሆኑ አንተ አነጋገር ተለውጧል? እንዴት ነው ድርጊት ተለውጧል? ይሄን ሁሉ ያለና አንዳንዴ ፌክ ማድረግ እኮ ያስፈልጋል። ጀስት ማስመሰል ራሱ ሌላው ቢቀር እንደው ትክክለኛ እንኳን ለውጥ ባይኖርና ነገም ከነገ ወዲያም ስናደርግ እያያችሁ ግቡበት። ይሄ እንደሌላው ቤት ዝም ብለህ ሃይማኖታዊ ጉዳይ ላይ ተጫዋጩህ ምናምን አደናብረ የምታልፈው አይደለም። አንድ ስቴፕ ተሳሳትክ ማለት ሪከርድ ያደርጋሉ። ይሄ አንደኛው ክፍለ ዘመን ነው። ትደባለቃለህ። በጣም ነው ማመሰግነው። በጣም ነው ማከብራችሁ። የሚገርም እውቀት ነው ያካፈላችሁኝ። በሚቀጥለውም እንደዚሁ ጊዜ ሳገኝ ገብቼ ደግሞ የሆኑ ነገሮችን እያነሳን እንወያያለን። ኤርሚዬ እንደ ሁል ጊዜው ቤኪም ነበረ፣ ከልብ አመሰግናለሁ። ኩዊን አሚታ በጣም ነው ማመሰግነው። እስቀላ የሚባል ሰው መጥቷል። እናንተ አውሩ፣ እኔ ከታች ሆኛለሁ። መዝሙር ያሬድ ነው ሁሉ አድርገው መዝሙር ያሬድ ነው። አካውንቴ በተዘጋና ሌላ አካውንት ለጊዜው እስከ 25 እስከ ሜይ 25 ድረስ ዝግ ነው አካውንት። ኦኬ፣ ይሄንን ፎሎ አድርጌዋለሁ። እዚህ ጉዳይ ላይ እናወራለን። እናንተ ያላችሁ ነው ይሉታል። እሺ፣ ሰላም ብያለሁ ሁላችሁንም። ቴዲ እግዚአብሔር ያክብርልን ወንድሜ፣ እናወራለን። ቴንኪው በጣም ተጫወቱ እናንተ ሰማችኋል። እሺ እሺ እሺ። መዝሙር ውስጥ ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ተባለ እኮ። ሞትን እኮ ናቅ ነው እኮ፣ ሞትን እኮ ረገጥ ነው። አሁን እኮ ሕያዋን ነን እኛ፣ በክርስቶስ ያመንን እኛ ሕያዋን ነን። የእኛ አምላካችን ሕያው አደረገን፣ ከእርሱ የተነሳ ሕያው የምንሆን ነን። እንግዲህ ከሞትኩ በኋላ አላቅም እንዲሁ በቃ እዛው ቀራለሁ እንዲሁም በክርስቶስ ያመኑ ቅዱሳን እነ ጳውሎስ እነ ማቴዎስ እነ ዮሐንስ በቃ ሞቶ ቀርቷል ጨጥ ብሏል የሚል ካለ አምላኩ የሙታን አምላክ ነው። የሚያመልከው የሙታን አምላክ ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ ደግሞ የነ ጳውሎስ አምላክ ነው፣ የነ ማቴዎስ አምላክ ነው፣ የነ ዮሐንስ አምላክ ነው፣ የነ ሉቃስ አምላክ ነው። እርሱ የህይወት ግንድ ህይወት የሚሰጥ ከግንዱ የተነሳ ቅርንጫፎቹ ህይወት እኮ ያገኛሉ አይደል? ኤርሚ ከግንዱ የተነሳ ቅርንጫፎች ህይወት ያገኛሉ። ከግንዱ የተገነጠለ እኮ ነው ህይወት የማያገኘው። ከግንዱ የተቆረጠ ነው ህይወት የሚያገኘው። ጳውሎስ ከግንዱ የተቆረጠው፣ ማቴዎስ ከግንዱ የተላቀቀው፣ ድንግል ማርያም ናት፣ ዮሐንስ ነው። እነዚህ ሁሉ እኮ በክብር ያሉ ግንዱ ላይ ያሉ ናቸው። ከግንዱ የተነሳ ህያዋን ናቸው። ሞት በእነሱ ላይ ስልጣን የለውም። ይህ የስጋ ሞትማ የስጋ ሞት ነው። ሁለተኛው ሞት በእነሱ ላይ ስልጣን የለውም። ስለዚህ የእነሱና የኛ አምላክ ኤርሚዬ ከእኔ ከፕሮቴስታንቶች ጋር መጀመሪያ ማውራት ያለብን የሕያዋን አምላክና የሙታን አምላክ ልዩነቱ ምንድን ነው የሚለው ነው። ስለ ቅዱሳን ከማውጋታችን በፊት እስቲ የአንተ አምላክ የሕያው አምላክ ነው ወይስ የሙታን ብለን ቼክ ማድረግ አለብን። የሕያው አምላክ ነው ካለ ኦኬ፣ የሕያው አምላክ ነው ካለ በክርስቶስ አምነው ያንቀላፉ ሁሉ ሕያዋን ናቸው ብሎ መስከር አለበት። እንዲሁ መሞት ከሆነ መስፈርቱ ግን ደግሞ መሞት አይደለም መስፈርቱ። ምክንያቱም የእግዚአብሔር ጸጋ እንዲበዛ መንፈስ ቅዱስ ከነሱ ጋር እንዲሰራ በስጋ መኖሩ እንደ መስፈርቱ ኤርሚዬ አይደለም እኮ። እንደዛ ቢሆንማ ኖሮ ኢየሱስ ክርስቶስ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባላለ ነበር አይደል? ሐዋርያቱን በስጋ እኮ የሉም። አሁን ጌታ ግን ምን አለ? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እኛ ቅዱሳን ያውቃሉ፣ በጸሎታቸው ያግዙናል ብንል ከራሳቸው የተነሳ ሳይሆን ከምን የተነሳ ነው? ከጸጋ እግዚአብሔር የተነሳ ኢየሱስ ክርስቶስ ከነሱ ጋር ስላለ ያ ሕይወት የሚሰጥ በባህሪው ሕያው የሆነ ሕያውነትን ጸጋ ይሰጠን እርሱ ኢየሱስ ክርስቶስ ከነሱ ጋር ነው። ስለዚህ አምላካችን ላይ ልዩነት አለን ማለት ነው። አምላካችን ልዩነት አለን። ስለዚህ ከጴንጤዎቹ ጋር ስናገር አይገስ መናገር ያለ መጀመሪያ የሕያዋን አምላክ ወይስ የሙታን አምላክ? የሙታን አምላክ ካለ አጨብጭበን ተስማምተን እኛም የሕያው አምላካችንን ይዘን እንቀጥላለን። መሞት መስፈርት ከሆነ መላእክት አይሞቱም አይደል ኤርሚ? መላእክት ጋር ሲደርሳ ምን ወገቤን ሊባል ነው? መሞት መስፈርት ከሆነ መላእክት አይሞቱም። ባይዘው ወይ አንድ ጥቅስ እስቲ ልስጥ ኤርሚ እና ታነብልናለህ። እዚህ የሐዋርያ ካነሳችሁት አላቅም። የሐዋርያ ሥራ ምዕራፍ 16 ላይ ቁጥር 9 ላይ ስታንብብልኝ ኤርሚ ምን ይላል? እሺ የሐዋርያ ሥራ ምዕራፍ 16 ቁጥር 9 ራእይም ለጳውሎስ በሌሊት ታየው፣
አንድ የመቅዶንያ ሰው ወደ መቅዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበረ። እሺ በቃ ኤርሚ፣ አሁን እዚህ ጋር እየተለመነ ያለው ማን ነው? ቅዱስ ጳውሎስ። ጳውሎስ። እሺ ሰውየው እግዚአብሔር መለመን አቅቶት ነው? ሲጀመር የሚገርም እኮ ጳውሎስ እኮ አጠገቡ የለም። ይሄ ሰውዬ ራእይም ጳውሎስ ያለበት ሀገር ሌላ። ይህን ርዕስ አንስታችሁታል ኤርሚዬ? ኧረ እኔ እሱ ያበላሸውን ሳስተካክል ነው ያልኩት። ምንም የራሱ ነገር አሁን ይኸውልህ ራእይም ለጳውሎስ በሌሊት ታየው ይልና ራእይ ማለት ጸጋ እግዚአብሔር መንፈስ ቅዱስ ሰራ የሚለው መንፈስ ቅዱስ ገለጠለት ማለት ነው። ምን የሚል የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ የለምነው ነበር። ኦኬ ጳውሎስ ሌላ ሀገር ነው የነበረው ኤርሚዬ። ይሄ ሰውዬ ጳውሎስ አጠገብ አልነበረም። ጳውሎስ እንዳይሰማ አሁን በስጋ መኖር ከሆነ መስፈርቱ ጳውሎስ እኮ እዛ ሰው አጠገብ የለም አለ እንዴ? የለም እኮ። ስጋ ደግሞ አንድ ቦታ የሚቀመጥ ነው አይደለ? ውስን ነው። ግን ጳውሎስ ሌላ ሀገር ሆኖ ይሄ ሰው ደግሞ ሌላ ሀገር ሆኖ ጳውሎስን እርዳን እያለ ሲጮህ ጳውሎስ ይሰማዋል። አሁን ቅዱሳን እንዲሰሙ መስፈርቱ በስጋ መሆን ነው አይደለም? አየው መስፈርቱ ጸጋ እግዚአብሔር ከገለጠላቸው መንፈስ ቅዱስ ከገለጠላቸው የትም ቦታ ሳይሄዱ መንፈስ ቅዱስ በረዳ ይገልጥላቸዋል። በዛ ላይ በኢየሱስ ክርስቶስ ያለችው ቤተክርስቲያንና በሩጫቸውን የጨረሱና ሩጫቸውን ያልጨረሱ በክርስቶስ ተጋጥመን ያለ ነው አይደል? ባለፈው የሚገርም ነገር አንድ የፕሮቴስታንት ወንድም ስሙን አልጠራም፣ እኛና መላእክት ወይም እኛና ቅዱሳን ለመገናኘት ቴክኖሎጂ ያስፈልጋል አለ። ለምሳሌ እኛና አንተ በቲክቶክ ተገናኘን ይላል። ታዲያ እኔ ምን ብዬ ነው ቅዱስ ጳውሎስን የማገኘው? ምን ብዬ ነው መላእክት ማግኘው ቴክኖሎጂ ከሌለ አለ። በጣም የሚያሳዝን መንፈሳዊ ዓለም እንዴት አልገባቸውም? መንፈሳዊ ዓለም ያ ጸጋ እግዚአብሔር እንዴት ሰው አይገባው? በቃ ኦርቶዶክስ መቃወም ብቻ ስለሚፈልጉ ምንም ሴንስ የማይሰጥ ነገር አርጊው ያደርጋሉ። ቴክኖሎጂ ትላለ ምንድነው? ብሉቱዝ ነው የምትፈልገው? ዋይፋይ ነው የምትፈልገው? ፋይበር እንትን ነው የምትፈልገው? ምንድነው የምትፈልገው? እንዴት ቴክኖሎጂ ትላለ? ሩጫቸውን ከጨረሱ ከሰማያን ቅዱሳን ጋር በምድር ያሉት ሩጫቸውን እያደረጉ ያሉት በቴክኖሎጂ ነው የሚገናኙት? በሳተላይት ነው? በናሳ ምርምር ነው? አየህ፣ መንፈሳውን ዓለም አለመረዳት። ይሄ ነው የሕያውን አምላክ እና የሙታን አምላክ ልዩነቱ እዚህ ጋር ነው። የሕያውን አምላክ የሚሰራ ሰሪ ነው። ከእርሱ የተነሳ ሁሉ ሕያው ናቸው በእርሱ ያመኑ። የሙታን አምላክ ደግሞ ጉለት አለበት። ኦኬ፣ ምንም ማድረግ አይችልም። ወይ የሆነ እርዳታ ይፈልጋል፣ ወይ ቴክኖሎጂ ይፈልጋል፣ ወይ የሆነ ነገር አይሆንም ይልሃል። እንዴት ይቻላል ይልሃል። ቅዱሳኑ ይጸልያሉ፣ እንዴት ይቻላል? ሞተዋል እኮ። ቅዱሳኑ ይጸልያሉ፣ እንዴት ይቻላል? ቴክኖሎጂ አለ እንደ የሚያገናኝን ይልሃል። መንፈሳውን ዓለም አለመረዳት፣ ጸጋ እግዚአብሔርን አለመረዳት፣ የሕያውን አምላክ የሚለውን ትርጉም አለመረዳት የሚያመጣው ችግር ነው። እዚህ ዮሐንስ ራእይ እንዲህ የሚል ቃል አለ። ታነብልናል። ዮሐንስ ራእይ እሺ ዮሐንስ ራእይ ምዕራፍ 5 ቁጥር 8 እስቲ ናንብብ መጀመሪያ። ዮሐንስ ራእይ ምዕራፍ 5 ቁጥር 8 መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በፊቱ ወደቁ። እያንዳንዳቸውን በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። እሺ አሁን አስተውል። የቅዱሳን ጸሎት በሰማይ ምን ይሰራል? ስለ ራሳቸው ነው የሚጸልዩት። እነዚህ እኮ ኦልሬዲ በሰማይ ያሉ ናቸው እኮ በክብር ያሉ ናቸው። ድል አድርገው በስጋ ሳሉ ሩጫቸውን ጨርሰው ድል አድርገው ይመጡ ናቸው። ስለማን ነው የሚጸልዩት? በሰማይ ጸሎት አለ ማለት ነው አይደል? በሰማይ ምስጋና ብቻ አይደለም፣ ጸሎትም አለ፣ ልመና አለ። ኦኬ፣ በሰማይ ምስጋና ጸሎት ያሉ ቅዱሳኑ ሕያው ካልሆኑ እንዴት ይጸልያሉ? የሚዬ ሕያው ካልሆኑ፣ አዋቂ ካልሆኑ፣ ተናጋሪ ካልሆኑ እንዴት ይጸልያሉ? አየህ፣ በሰማይ ጸሎት አለ ማለት ነው።
ከፕሮቴስታንቱ ጋር መጀመሪያ የሕያዋን አምላክ ነው የሙታን አምላክ ነው ከተናገርን በኋላ ቀጥሎ መነጋገር ያለብን በሰማይ ጸሎት አለ ወይስ የለም? በሰማይ ጸሎት አለ ወይስ የለም? ጸሎት አለ ከተባለ የምን አይነት ጸሎት ነው ያለው? ስለራሳቸው መቼም አጸልዩ። ምን ብሎ ይጸልዩ? በክብር ከጌታቸው ጋር ኃጢአታችን ይቀበለን ብሎ ይጸልዩ ነው ኤርሚ? አየህ፣ የሙታን አምላክ ስታመልክ አምላክ የሙታን አምላክ ሲሆን በቃ ይሄን ሁሉ ዝግት አድርገህ በቃ ሞተዋል ነው ትላለህ። እሺ እንቀጥል። ደግሞ ሌላም ራእይ 8 ላይ ራእይ 8 ከ3 እስከ 4 ደግሞ አንብብልኝ። እሺ ሌላም መልአክ መጣና የወርቅ ዕጣን ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እሺ የቅዱሳኑ ጸሎት እንዳለ ተማመንን። የቅዱሳኑ ጸሎት ደግሞ ጭራሽ በማን አማካኝነት አረገ ይላል? ወደ ላይ በመልአኩ አማካኝነት አረገ። ይሄን ይቀበሉታ ፕሮቴስታንቶች? መላእክት ጸሎት ያሳርጋሉ ብሎ ይቀበላሉ? ጸሎት አሳራጊ ናቸው ብሎ ይቀበላሉ? አይቀበሉ። በቃ አይቀበሉ። ምክንያቱም አሁንም የሰማዩ ዓለም የሰማዩ ይሄ መንፈሳዊ ዓለም ህይወት ወንድሞቻችን አልገባቸውም። ኦርቶዶክስ መቃወም ብቻ ስለሚፈልጉ ቴክኖሎጂ ነው የሚፈልጉት እነሱ፣ ወይ ናሳን ነው ወይ የሆነ ዋይፋይ ነው የሚፈልጉት። ራሳቸው የተናገሩት ቴክኖሎጂ እስከሄደ ድረስ እንዴት እንገናኛለን አሉ። መልአኩ የቅዱሳኑ ጸሎት እያሳረገ ነው። ኦኬ መልአኩ የቅዱሳኑ ጸሎት እግዚአብሔር ይቀጣ ሞት አለቅቶት ነው። ስድብ ብታይ እኔ ጋር ይወርዱብኛል። ብታይ ጣዖት አምላክ እያሉ የሚል ጀግናዎቹ። እሺ እኔ እንደው በደንብ እውነቴ ነው። ተሳደቡ ይውጣላችሁ። እችን እድል ተጠቀሙ ጴንጤዎች ወንድሞች። ይሄ እድል አይገኝም። እኔ ጋር 241 ሰው እያያችሁ ነው። ኤርሚ ጋርም ይኖራል። በደንብ ይውጣላችሁ። አንደኛ ሌሊት ነው፣ ፒጃማ ለብሳችሁ መሳደብ በጣም በጣም ጥሩ ነገር ነው። ስለዚህ በዛው ከእንቅልፍም በደንብ እንዲወስዳችሁ ሆዳችሁ ባዶ እንዲሆን በደንብ አውጡ። ባይዘው እሺ፣ አደራ ስድብ እንዳታቆሙ፣ ቀጥሉ። እሺ ስለዚህ ኤርሚዬ መልአኩ ምን ያደርጋል ማለት ነው? ጸሎት ያሳርጋል። እሺ ፕሮቴስታንቶቹ መልአክ ጸሎት ያሳርጋል ብለው ያምናሉ ወይስ ይሄን ክፍል ይቃወማሉ? ይቃወማሉ። ባይዘው ግን ለምን እንደሚቃወሙ ግን ምክንያት የላቸውም። በቃ ጀስት በቃ አይሆንም ይለዋል። ኦኬ ምን እናድርገው ይሄንን? አሁን እኮ በጣም የሚገርም ጥቅስ እያነበብኩኝ ጣዖት አምላክ ይልሃል መጥቶ። ጥቅስ እያነበብክ ተረት ይልሃል። እኔን አይደለም እኮ ተረት የሚለው ዮሐንስ ላይ ነው ተረት እያለ ያለው። የሚሳደበው ወንጌልን ነው፣ እኔን አይደለም እኮ። ወንጌልን እንወዳለን ይሉናል። ወንጌል ነው ስበኩ ይሉናል። ወንጌል ስትነግራቸው ተረት ይለዋል። ምክንያቱ ስለምን? አንደኛ ይሄን ትምህርት አያስተምሯቸውም። ኤርሚዬ ትልቁ ችግር እየሆነ ያለው ይሄን ትምህርት አያስተምሯቸው። አየህ በአዳራሾቻቸው ሲሰበሰቡ ነገረ መላእክትን አይማሩም፣ ነገረ ቅዱሳንን አይማሩም። ስለዚህ ስለማይማሩ ልክ ከኛ ሲሰሙት ወይ አንተ ጽፈህ ነው ይልሃል፣ ጎበዝ ከሆነ ጀግና ከሆነ አንተው ጨምረህ ነው ይልሃል። እዛው ፊት ለፊት ሆኖ ጨመርከው ይልሃል። ኦር ደግሞ ይሰርብሃል፣ ጣዖት አምላክ ይልሃል፣ ወይ ደግሞ ተረት ተረት ይልሃል። መጽሐፍ ቅዱስ እያነበብክ ማለት ነው። እሺ ሌላውን ደግሞ ልጨምርልህ እስኪ ኤርሚሻ። እኔ እኮ በጣም የሚገርም ነው ሰው እንዴት መጽሐፍ ቅዱስን ይቃወማል። ዮሐንስ ራእይ ላይ ድና ዮሐንስ ራእይ ምዕራፍ 5 ቁጥር 13 ደግሞ አንብብልኝ። እሺ እንዲህ ይላል፣ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። እሺ አሁን ይህን የሰማ ማን ነው? ዮሐንስ ነው አይደል? የማን ድምፅ ሰማ? በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ነው የሚለው። ፍጥረት ሁሉ እግዚአብሔርን ሲያመሰግን ዮሐንስ ሰማ። እሺ እንዴት ሆነ? ይሄ እኮ ሰው ነው። እንደ እግዚአብሔር በሁሉ ቦታ የሚገኝ አይደለም። ዮሐንስ ፍጡር ነው አይደል? ግን አንድ ቦታ ሁሉ እግዚአብሔር መንፈስ ቅዱስ በራእይ ገለጠለት፣ አሰማው። ምን? የፍጥረቱን ሁሉ ምስጋና። እስቲ አሁን አንድ ጴንጤ ቤቱ ያለውን ድመት እግዚአብሔርን ሲያመሰግን ይሰማል ወይ? ቤቱ ያለው ውሻ ቤቱ ያለውን ድመት ውሻ
እንደው አጠገብ ያለው ጎረቤት እግዚአብሔር ሲያመሰግን ይሰማዋል? እንደው ካልጮኸ ምናምን አይሰማም። አየህ ግን ይቃውማሉ ዝም ብለው። አሁን በቃ መቃወም። ዮሐንስ ግን ምን አለ? ፍጥረት ሁሉ እግዚአብሔርን ሲያመሰግኑ ሰማው። እሺ ለምንድን ነው ሊዘጋብኝ ነው? እሳ ምኑ